ምን አገባ ወንድሜ በእናትህ አስወጣልኝ ሰውዬ አያገባም አንተ ማን አንተ አንሷል ልጨምር ምንድነው ከዚህ በላይ ምን ታረጋኛለህ ከዚህ በላይ ላጮልህ እዚህ መግባትህን ፈቅደንልህ ገባህ ጭራሽ በገዛ ፍቃድ ጓዳ አይደለም እኔ ጓዳ የመግባት እንትኑ የለኝም ምን ማለት ነው እጄን አዙረው ምን ማለት ነው አሁን አወራናል ይኸውልህ ዝም ብለህ በሰላም እጄን አዙረው ጭቅጭቅ አልፈልግም ጨረስን አይደል እንዲያውርተን ማንም ስርዓት የሌለህ እኮ አንተ ነህ ሰው ቤት መተን የሰው ልጅ እንደዚህ አይባልም ልቅምቃሚ አይባልም ነገር አትሰማም እንዴ በህግ አምላክ ምን አገባህ አንተ ይመለከተኛል አባትነቱ ለኛ እኮ ነው አዎ ለእናንተ የት እንዳይደግም ማወቅ ፈልጋለሁ አንተ ጋር ምንድነው የምናወራው ምንድነው የፈለከው እኮ አንተ ሰውዬ አታፍርም ምንም እኮ መናገር እኮ አይችልም አባታችሁ ምንድነው ምን አይነት ጭንቅላት ነው ያላችሁ ወድቆ ይሆናል ካልጋ ላይ ሌላ ምን ወድቆ ይሆናል ማለት ምንድነው አሁን የመጣህበት አላማ ሌላ ሆነ አሁን ደግሞ የምትወራ ነገር ሌላ ነው ያለውን ጉዳይ እንጨርስና ብንለያይ ይሻላል ለምንድን ነው የምወጣው ከቤቴ እኮ ነው ውጣ ያልኩህ ገብቶኛል እኮ ተረድቻለሁ ቤቴ ሰርተ ያመጣው ቤት ነው ሲጀመር ስለሱ እኮ ነገርኩ ደግሞ ሲጀመር ስለ አባታችን የምጠይቅበት ምንም አይነት ምክንያት የለም ገብቶሃል አይመለከትም የለም ሊገኝ አልቻለም ስለዚህ እኛ ምን እናርግ እኛስ እየፈለግን አይደል እንዳለ ነው አልፈለክም ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ እኔ ሀብታሙ ነኝ ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው እዚህ ጋር የምታዩት ወንድማችን መስጠት የሚፈልገው ጥቆማ አለ እዚህ ቦታ ቶሎ እንድትደርስ ባለኝ መሰረት እዚህ ቦታው ድረስ መጥቻለሁ ማለት ነው እናንተ ደግሞ እንግዲህ ይህ ቻናል አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ ላለው የኔ ቤተሰብ የሆናችሁ በሙሉ ደግሞ ልክ እንደተለመደው ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ እየገባችሁ እንደ ሁሉ ጊዜው አስቀምጡልኝ ለተወሰናችሁት ያው ሪፕላይ አደርጋለሁ እንደተለመደው ቪዲዮ ደግሞ ለብዙ ሰው እየተዳረሰ ስላልሆነ ሼር በማድረግ ለብዙ ሰው እንዲዳረስና ብዙ ሰዎች ትምህርት እንዲያገኙበት እንዲጠነቀቁበት ስለምፈልግ ይህን ከእናንተ የሁል ጊዜ ትብብራችሁ እንዳይለየኝ ይላለው ማለት ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እሺ ወንድሜ እንደምን አለ እሺ እግዚአብሔር ይመስገን ሰላም ነው ሰላም እንደምን አለ አለን ሰላም እሺ ስም አልበል ስም ቢኒያም እሺ ቢኒ ዛሬ ምንድነው ልትነግረኝ የፈለከው ወይም ልጠቁም የምፈልገው ነገር አለ ብለኛልና ምንድነው እስኪ እሱን ባጭሩ ጥርምጥና አድርገን በቅድሚያ አክብራኝ ቤቴ ቶሎ ድረስ ባልኩኝ ቤቴ ስለመጣ በጣም ነው የማመሰግነው እኔም አመሰግናለሁ እሺ እና አጎቴ ጠፍቶብኝ ማለት አጎቴ ጠፍቶ ነበርና ልጆቹም ሁለት ልጆች አሉት ማለት ልጆቹ ምንም የመፈለግም የድንጋጤም አይነት ነገር ምንም አልታየባቸውምና ትንሽ ባለው ነገር ጥርጣሬና ግራ የመጋባት አይነት ስሜት ስለተሰማ እሱን እንድታጣራልኝና እንትን እንድትልልኝ ነው ማለት በተደጋጋሚ ለማግኘት ሞክሬያለሁ በጣም ነው የምንቀራረበው ስልክ እንደዋወላለን ምናምን በጣም ብዙ ያለን ግንኙነት በጣም ደስ የሚልና እንደ አባትና እንደ ልጅ ነው አሰማው እዚህ ለመድረሴም ምክንያት የሆነው ብዙ ነገሮች ከልጆቹ እየነጠለ ሳያውቁ ማንም እንደዚህ ነው ሳይባል ብዙ ነገሮች ሰፖርት እያደረገኝ ትምህርቴን እንድጨርስ እንድመረቅ ያደረገኝ እሱ ነውና በጣም ነው ያለን ቀረቤታ እንትን ማለት ከአጎቴ ጋር እና ጠፍቷል ማለት ከታየ ትንሽ ቆየ ሰነባበተ እና ምንም የድንጋጤም የምንም አይነት ስሜት አይሰማም ላገኘው በተደጋጋሚ ቤታቸውም ለመሄድ ሞክሬያለሁ ብዙ ቦታ ለመድረስ ሞክሬ ነበር ግን ምንም ሊሳካልኝ አልቻለም ልጆቹንም ለማግኘት ለማውራት ምን ለማለት ሞክር የሚሰጡኝ ነገር ደስ የማይል አይነት ነገር እነሱ ጋርም ድንጋጤም ምንም ግራ የመጋባት አይነት ስሜት የለምና ይሄ ነገር ምንድነው ያለው ነገር ትንሽ እንቅልፍ ነስቶኛል ልታጣራልኝ ጥሩ ፈልጌ ነበር ጥሩ ነው እንግዲህ ወደ እነሱ ቤት ስትሄድ ምንድነው የሚሰጡ ከነሱ የምታገኘው ፊድባክ ምንድነው መልሳቸው ምንድነው ስልክ ለመደወል ሳልሞከርክም ወደ ጣቢያ እንዲሄዱ እንዲያመለክቱ አላደረክም ወይስ አንተ በግል ያደረከው ነገር አለ ናው ቤታቸው ተረጋጋሚ ይሄድ ነበር ማለት ለማግኘት አጎቴን ፈልጌ ነው አምስል የለም የሚል አጭር መልስ ነው የሚወስደው የለም ለምፈልገው ነው ምናምን አይነት ነገር ለኛ ነገርንም እንዴ ምናምን የሆነ ደስ ማይሉች የሚያስከፉ ምላሾች ነው የሚመለሱት ሴቷንም ወንዱንም ለማናገር ሞክሬያለሁ በግልም ማለት ነው አግኝቻቸው ምናምን ነገር ለማውራት ሞከርኩኝ ግን የሚሰጡኝ ምላሽ ደስ አይልም ስልክም ለመደወል ሞክሬያለሁ ስልኩ እየሰራልኝ አይደለም የሚኖርበት አገኘዋለሁ ብዬ ማስባቸው ቦታዎች ላይ ሄጃለሁ ጓደኞቹን ሁላ ሳፈላፈል አድርጌ ለመጠየቅ ሞክሬያለሁ ግን እነሱ የሚሰጡኝ መልስ ካገኙት እንደሰነባበቱና ምንም ስልኩ እየሰራላቸው እንዳልሆነ ነው
ስለዚህ ይሄ ነገር ደግሞ የሆነ የተደበቀ ነገር እንዳለ አይነት ስሜት ነው የተሰማኝ። ልጆቹም ትክክለኛ መልስ እየመለሱልኝ አይደለም። ማይባቸው ነገር ምንም እንዳልተፈጠረ ሰላማዊ የሆነ አይነት ነገር ነው ማየው። በትክክል ያለው ነገር እሱ ምንም ሳይሆን ወይ ደግሞ ምንም ነገር ካልደረሰበትና ካለ ራቅ ያለ ቦታም ሆኖ ከሆነ እኮ ቢያንስ እዚህ ቦታ ነው ያለው ምናምን ብሎ ለማገናኘት ቢሞክሩ እንትን ነበር። ግን ምንም አይነት ነገር እንትን ሊሉ አልቻሉም እና ትንሽ ሰላም ነሳኝ እሱን አለማግኘቴ። በተጨማሪ እስኪ መቼም እነሱ አሉ አይደል 2 ልጆች ናቸው ብለኛል። ወንድና ሴት ናቸው። ሌላ ልጆች የሉም። እናታቸውን ለመጠየቅ ለማናገር ሞክራል? ማለት ያው ያጎትህ ሚስት? አዎ እናታቸው እንኳን ልጅ እያሉ ነው ያረፈችው እና በህይወት የለችም። ስለዚህ ሌላ ሰው ለማግኘት አልቻልክም ማለት ነው የምታናግረው? አዎ ትንሽ ወንዱ ልጅ ትንሽ ስነ ስርዓት የለውም ማለት የሚመልስልህ መንገድ የሚያወራበት መንገድ ትንሽ ደስ የማይል ነገር ነው። ምን አገባ አንተ ምን አገባ አባትነቱ ለኛ ነው እንጂ ላንተ ጋር ለማየት ነገር ማለት የማግለል አይነት ነገር ነው። እንደነገርኩ ተማሪ እያለሁ እስክመረቅ ድረስ የረዳ ቤት ተከራይቼ እንድኖር ብዙ ነገሮች ስራ ማፈላልጌ እስክቀጠር ድረስ ብዙ ነገሮችን አድርጎልኛል። ቤት ተከራይቶልኝ በየወሩ የሚላከውን እየላከ ብዙ ነገሮች አድርጎልኛል። ማለት ይሄ ነው ብዬ ተናግሬ እንትን ለማለት የሚከብደኝ ማለት ብዙ ነገሮች ከልጅነት ጀምሮ በጣም ሰፖርት እያደረገኝ ነው የኖረው ማለት ይችላል። እና አባቴም ደውሎ ለማረጋገጥ ሞከረ። አይደና ወንድምነቱ በአባቱ በኩል ነውና ደውሎ ለማረጋገጥ እሱንም አስጨንቄው ነበር። የለም አግኝቼው አላውቅም ምናምን ነገር ስለው ደውሎ ለማናገር ሞክሮ ነበር። አለ ደህና ነው የሚል መልስ ብቻ ነው የሚመልሱለት። አለ ደህና ነው ምናምን ነገር ነው የሚሉት። ቤተሰቦችንም በጣም እያስጨነቁኝ ነበር። ግን ምንም ነገር እንትን የሚል ነገር የለም ማገኝበት ማለት ደህና ነው ብለው ይህን መልስ እንግዲህ ለአንተ አባት ከሰጡት ልጆቹ በምን አይነት ሁኔታ አግኝተውት ነው? ስልኩ ማይሰራ ከሆነ እንዴት ነው አለ ሊሉ? አይ ለሱ ለወንዱ ልጅ ማለት ነው። ወንዱ ልጅ ነው ስልኩን የሚያነሳው። የሱን ስልክ ሳይሆን ደውሎ ያ ስልክ አልሰራልኝ አባት ምንድነው ሰላም ነው ምናምን ሲለው አይ ሰላም ነው አለ አገናኛለሁ ምናምን ነገር ነው የሚለው። ቀለል አድርጎ ማለት ምንም የድንጋጤ ምንም እንትንም የለም። እና እንዳልኩ ማለት ያለን ቀረቤታ ብቻ ሳይሆን እሱ ነው በብዙ ነገር ሰፖርት እያደረገኝ የነበረው ብያለሁ። እንግዲህ አንድ ትምህርት ለመማር እንግዲህ ታውቀዋለህ ዩኒቨርሲቲ ያለው ነገር ብዙ ነገሮች ብቻ የሚያስፈልገውን ነገር እያሟላልኝ ምን እያለ ብዙ ነገሮች እያደረገልኝ ቆየ አጎቴ ነው። እኔ ከአባቴ በላይ ማየው ማለት ነው። አንተንም ብቻ ሳይሆን ያው እንደተረዳሁት ከሆነ አባትህንም ሳፖርት አድርጎታል ብዬ አስባለሁ። ምክንያቱም አባትህ ወጪ ላንተ የሚልክ ከሆነ ያንን ከቀነሰለት አንተ ብቸኛ ነህ ቤት ወይስ ሌላ ልጆች አሉ? ብቸኛ ነኝ። ግን ያው አባቴም ትንሽ በአንዳንድ ነገሮች ምክንያት ትንሽ አቅሙ አይፈቅድም እንደዚህ ነው ለማስተማር እንትን ለማለትም እና ፋሚሊያችንን ሰፖርት የሚያደርገው እሱ ነው ከበፊትም እና ይሄን ነገር ደግሞ ልጆቹ ማወቃቸው ይመስለኛል ትንሽ እንትን ያለው አለመግባባት ያለው እኛ እና እሱ ጋር ማለት እኔም ለመጠየቅም ስሄድ ምናምን ደስ አይላቸውም። ከአንተ ጋር ማይግባቡ አንተን ሰፖርት እንደሚያደርግ እነሱ ያውቃሉ ማለት ነው ነው ጥርጣሬ ያው ቢያውቁ ነው እንደዚህ አይነት ነገር የሚሆነው ስለማስብ ጥሩ ፊት አያሳዩም ጥሩ ፊት እና ጥሩ መልስ አይመልሱልኝም። ለቤታቸውም ስሄድ ምናምን እሱ ሲኖር ብቻ ነው እሱንም ደስ አይላቸውም እንትን ስመጣ ምናምን ደስ አይላቸውም። ያው እኔም እሱን ስለሆነ ማየው የእነሱ ሁኔታ ምናምን ብዙም እንትን አይለኝም ነበር። ምክንያቱም እሱ ለእኔ ከምንም በላይ ስለሆነ ማለት ብዙ ነገሮች አድርጎልኛል ብቻ እና ትንሽ ያለው ነገር ሰላም የሚነሳ ነገር ትክክል ነው። የሚረብሽ ነገር አለው። ከዚህ በመቀጠል ምን አደረግክ አሁን? ማለት ደህና ነው አባታችን ደህና ነው ብለው ከተናገሩ እነሱ ለምን ደህንነቱን በምን አይነት መንገድ ማወቅ እንዳለበት አባት ለምን ሂዶ አልጠየቃቸውም እነሱ? አዎ እኔም ስሄድ ምን አገባህ አንተ አይነት ነገር ነው ዘርበል አይነት ነገር ነው እንትን የሚሉት። ዘርበል ከዚህ አንተ ምን አገባህ ምን ይመለከታል ነው። ያው አባቴም ትንሽ ታማሚ ስለሆነ እንደ ልብ ተንቀሳቅሶ እንትን ለማለት የሚችል አይነት ሰው አይደለም እና ያው ከዛ አንፃር ነው እንጂ እሱ መሄድ ሳይፈልግ የሌላ ነገር አለ። ማዘርም እሱን ለማስታመም ምን እያለች ያለው ነገር እንደዛ ሆኖ ነው መንቀሳቀስ የምችለው እኔ ነኝ። ያው ያለውን ነገር ከስራ ስወጣም ለማግኘት ሞክራለሁ። በረፍት ቀን ምናምን አፈላልገዋለሁ። ጓደኞቹ ጋርም ቅድም እንደነገርኩ ጓደኞቹ ጋርም ሄጄ ነበርና እነሱም እንደኔ ግራ የመጋባት አይነት ነገር ነው ያለው። ማለት ግልጽ የሆነ ነገር አለ ሁሉም ነገር የሆነ ድብቅብቅ ሆነብኝ። ምን አይነት ምላሽ ነው የሚመልሱልህ? ምን ይመለከታል አንተ አያገባህም ቢኖር ባይኖር ምን አገባህ ከዚህ ምናምን አይነት ነገር
ሴቷም ወንዱም በጣም እንትን የሚሉ የእሱ ጓደኞችስ የአጎት ጓደኞች ለማግኘት ሞክሬያለሁ ብላኝ ነበር። ምን አይነት ምላሽ ነው የሚሰጡ? እነሱም ማግኘት እንደፈለጉና ግን ሊያገኙት እንዳልቻሉ ምናልባት ከከተማ ወጥቶ ነው ወይስ ምንድን ነው የሚለው ነገር እነሱም ግራ ገብቷቸዋል። ግን ደግሞ ያው ልጆቹ ጋር ይደውላሉ። የልጆቹን ስልክ ስለሚያውቁ ስለሚተዋወቁ ልክ እንደ ፋዘር ተመሳሳይ መልስ ነው የሚመልሱት። ሰላም ነው አለ። ቆይ ስልክ እኮ እንደ ስልኩን ትቶ ሄዶ እንደዚህ ሆኖ ምናምን አላገኘነውም፣ አግኝተነው አናውቅም፣ ምንድን ነው ስልኩም እየሰራልን አይደለም። ያው ልጁ እንደሚያነሳ ምናምን ነገር ነው የሚያጫውቱ የሚነግሩኝ ማለት ነው። ይኖሩበታል ብዬም ያሰብኳቸው ብዙ ቦታዎችን ለመሄድ ሞክሬያለሁ ለማፈላለግ። ግን ምንም ነገር በቃ ጭራሽ አየነውም እዚህ ነው የሚለኝ ሰው ላገኝ አልቻልኩም። እና እኔ እንደምንም ተባብረኝ ያለውን ነገር ይህን ነገር አጣርተህ ቢያንስ ሰላም ማግኘት ብችል ደስ ይለኛል። እንግዲህ በአሁኑ ሰዓት ለልጅህም ማድረግ በሚከብድበት ዘመን ለወንድም ልጅ ሙሉ ፋሚሊ እያስተዳደርክ እዛ ጋር ሰፖርት እያደረግ ልጅ አስመርቀህ ስራ ማስቀጠር ማለት በጣም ትልቅ እና በጣም ብዙ ነገሮች ያደረገልን በጣም መልካም ሰው ነው። ለእኔ ብቻ ሳይሆን የሚያውቁት ብዙ በአካባቢውም በስራ ቦታውም የተመሰከረለት አይነት ሰው ነው። በጣም በመልካምነት የሚታወቅ አይነት ሰው ነው እና እንደምንም ብለህ ከዚህ ጭንቅና ሀሳብ ብትወጣኝ ብዬ ነው አንተም እንዲጠራው። ጥሩሽ ያው ማለት እኛ የምንችለውን ነገር በሙሉ እናደርጋለን። ስጠራኝም ያው ታውቀዋለህ ወደ ሆነ ውስጥ እንድንገባ የእኛን የምትከታተል ከሆነም ጊዜም ወደ ገደለው ነው ቶሎ ብለን እንመካከራለን። ክሮዎች አሉ ብዙ ናቸው እንደምታያቸው። ከእነሱ ጋር በመነጋገር ከዛ ወደዛ ቦታ ሂደን ማድረግ ያለብንን ነገር በሙሉ እናደርጋለን። ነገር ግን አሁን እዚህ ጋር የግድ ልጆቹ አመልክተው ቢሆን የተሻለ ነው ብዬ አስባለሁ። ምክንያቱም ከ24 ሰዓት ወር 48 ሰዓት ከሞላው አንድ ሰው ከጠፋ የግድ ማመልከት አለባችሁ ይመስለኛል። እና ያንን ደግሞ ልጆች አልጠፋም ወይም አለ ካሉ ጣቢያ ሄደህ የምታመለክት አይመስለኝም። ያንን ለማመልከት የሚቻል አይመስለኝም። ምክንያቱም ልጆች ነው መጀመሪያ የሚመለከታቸው፣ ከዛ በኋላ ነው ሌላው አካል የሚመለከተው ብዬ የማስበው። አንተ ደግሞ እንደ አባትም ስለምታየው ያደረከው ነገር ትክክል ነው። ግን መጀመሪያ ማድረግ ያለብን ነገር ብዬ የማስበው ከክሮች ጋር እንመካከራለን ስላለው ነገር በደንብ እንወያይበትና በቀጥታ ወደ ቤቱ እንሄዳለን፣ ወደ ቤታቸው ወደ ልጆች። ከዛ ከመሄዳችን በፊት ግን ማድረግ ያለብን ነገሮች አሉ። አንደኛ መጀመሪያ አንተን አባት ማግኘት እፈልጋለሁ ስላለው ነገር ይንገረኝ። አሁን ማለት ከጠፋ በኋላ ምንድን ነው ያደረገው ነገር? እሱ ያው ወንድሙ ስለሆነ መጀመሪያ እሱ ምን አደረገ? እንደነገርከኝ ከሆነ ለልጆች ደውሎ ያው ደህና ነው ሰላም መሆኑን ነግረውታል። ስለዚህ ለምን አስገድዶ አይጠይቃቸውም? ደህና ከሆነ የት አለ? በየት ስልክ ነው የደወልላችሁ? ደህናም ካልሆነ የት ሄደ? ለምንድን ያላመለከታችሁ ብሎ እንዲጠይቃቸው እፈልጋለሁ። ምክንያቱም ያንን የስልክ ሪከርድ አድርጌ እኔ እንደ ማስረጃ እጠቀምበታለሁ። ለማስረጃ ስለምፈልገው እንዲደውልና እንዲጠይቃቸው ያለውን ነገር ሁኔታ። ከዛ ጓደኞቹን ለመጠየቅ ሞክረሃል አይደል? ጓደኞቹ እንግዲህ ምን እንደተሰማቸው የት ሂዶ ሊሆን እንደሚችል ምናምን የነገሩን ነገር እኔ ማወቅ እፈልጋለሁ። ምክንያቱም ማስረጃዬን አጠናክሬ ነው መሄድ የምፈልገው ወደዛ እንጂ እንዲሁ አሁን አንተ በነገርከኝ መሰረት ወደ ቤት ሂጄ ምንም ነገር ይኑርም አይኑርም በማላውቀው ነገር አንሄድም። ስራችን እንደዛ ስለማይፈቅድ ማለት ነው። ስለዚህ ከህግ አካል ጋር ስለምንሄድ ወደ ህግ አካል ከመሄዳችን በፊት ማስረጃዎችን ማጠናከር መቻል አለብን። ስለዚህ እንዳልኩህ ጓደኞቹንም የእሱም ስልክ ለመጨረሻ ጊዜ የት ቦታ ላይ ስዊች ኦፍ እንደሆነ እሱ እንዲታይ ማስደረግ ስላለብኝ የእሱን ያጎትንም ስልክ ትሰጠኛለህ። ወደ አባት ቤት መጀመሪያ እንሄዳለን እንግዲህ እናናግረውና በሚመጣበት ሰዓት ማለት ነው እናገኘውና እናወራው ያለውን ነገር። ከዛ በስልክ ከእነሱ ጋር የሚያደርገውን ኮንቨርሴሽን ሪካርድ አድርገን እናስቀምጥ ማስረጃ ስለሆነ። ስለዚህ እንደዛ የተሻለ ነው ብዬ አስባለሁኝ። ሌላ የምታስበው ነገር ካለ ንገረኝ። ይቻላል ደውለንለት እንትን ማለት እንችላለን። እንዲመጣ አድርገውና ነገሮችን ቀስ እያደረግነ ስቴፕ ባይ ስቴፕ ወደዛ ብንሄድ ይሻላል ብዬ አስባለሁ። ሌላ የተሻለ ሀሳብና እንደዚህ ብናደርግ ደግሞ የምትለው ነገር ካለ ንገረኝ። ችግር የለውም። ፋዘርንም ማናገር ይቻላል። ከዛም በኋላ ጓደኞችንም ጠይቀን ወደ ቤታቸውም ሄደን እንግዲህ የሚሰጡትን ምላሽ ያለውን ነገር መከታተልም እንችላለን። ምክንያቱም አስፈላጊ ነገር ስለሆነ ብዬ ነው። እንትን ብለን አንዲት ነገር ብቻ ይዘን ወደዛ ከምንሄድ ጥሩ በቃ እንደዛ እናደርጋለን። እሺ
አመሰግናለሁ በጣም ለሰጠው ነገር። ማለት ያው እንደነገርከኝ ከሆነ አስተምረሃል፣ አስመርቀሃል፣ ስራ ማስይዘዋል አይደል? እነዚህን ነገሮች በሙሉ አድርጎ ውለታ የምከፍልበት ሰዓት ላይ የት ሄደ ብለህ ማሰብ ደግሞ በጣም የትልቅና አስተዋይነት ነው። በጣም ካንተ ደስ የሚል ነገር ነው። እናመሰግናለን። እኔ በጣም ነው የማመሰግነው። አክብራኝ ቤት የመጣ የጭንቄ ተካፋይ ሆነ እዚህ ጋር አብራኝ ነገሮችን ለማስተካከል መሞከር በጣም ነው የማመሰግነው። እኔም አመሰግናለሁ። እሺ እግዚአብሔር ያክብርልኝ። እንግዲህ ተመልካቾቻችን ያው ቀጣይ የምናደርገው ነገርን በግልጽ ተናግረናል። እንግዲህ ማስረጃ በደንብ ማጠናከርና መያዝ ስላለብና ወደዛ ቦታዎች ሂደን ማስረጃችን መጀመሪያ መሰብሰብ ግድ ይለናል ማለት ነው። ከዛ በኋላ የህግ አካል እናናግራለን ስለ ጉዳዩ። የህግ አካል ይዘን የምንሄድ ብቻችን መሄድ እንግዲህ አንዳንድ ዩቲዩበሮች ላይ ወይም ጋዜጠኞች ላይ እየተከሰተ ያለው ነገር ከባድ ነገር ስለሆነ እንደዚህ አይነት እጣ ፈንታ ውስጥ ከመግባታችን በፊት የህግ አካል ይዘን መሄድ ስላለብን ያለውን ነገር በደንብ ነገርን አስረድተን እንግዲህ የጠፋበትንም ጠፋ ከዚህ ቀን የሚለውንም ያንን ነገር ይዘን ወደዛ ቦታ እንሄዳለን ወደ ቤታቸው ማለት ነው። ቀጣዩን አብረን የምናየው ይሆናል። አብራችሁን ቆዩ። እንግዲህ ቅናን ጥሩ ነገር ካገኘን እዚህ ቤት ዝም ብለን መግባት። ሄሎ እዚህ ቤቶች እዚህ ቤት ደህና ዋላችሁ? ሰላም ብራዘር፣ እንዴት ነው? ሰላም ነው? እንደምን አለ? አይ ችግር የለውም፣ ካሜራ ችግር የለውም። አይዞህ ለእኔ ችግር አለው አባት። እሺ አይ ችግር የለውም፣ በቃ ይኸው ያጠፋላል። ችግር የለውም። ጥያቄዎችን እየዞርን እየጠየቅን እየሸለምን ነበርና ምናልባት ጉንፋን ስለያዘኝ ለዛ ነው ማክስ የተጠቀምኩኝ። ሌላ ነገር እንደምትለኝ ካሜራህን ታጠፋልኛለህ? አጥፋው፣ ያጠፋል። ችግር የለውም፣ ችግር የለውም። አጥፋለት። ችግር የለውም። እሺ ሰላም ነው? እንደምን አለ? ሰፈር ለሰፈር እንደዚህ እየዞርነ ሽልማቶችን እየሸለምን ነበር፣ ጥያቄዎችን እየጠየቅነ። ሶሻል ኤክስፐሪመንት የሚባል ነገር ያለ ምናልባት የምታውቁ ከሆነ ለህብረተሰቡ ያስተምራል ምናምን ብለን የምናስበውን ጥያቄዎችን ጠይቅና አስተማሪ ታሪክ ያላቸውን በሙሉ እዚህ ጋር የምታያቸው እንግዲህ የኔ ቤተሰቦች ናቸው። ሽልማቱ ከነሱ ነው የሚመጣ። እኔ ነኝ የምሸልመው፣ ግን ከነሱ ነው የሚመጣ። ስለዚህ ያንን ሽልማት የምትወስዱ የምትሸለሙ ይሆናል ማለት ነው። እኔ ጋር ያለ ህይወት ያሸልመኝ አያሸልመኝ መጀመሪያ በጥያቄ ነው የምናውቀው። እሱንም አንዳንድ ጥያቄዎችን ጠይቅና እነዛን ስትመልስልኝ ከዛ በኋላ የሚያሸልም ምንም ቢሆን ምንም ሽልማት ይኖራል። ስለዚህ መመለስ የምፈልገውን ነው የምመልሰው፣ የማልችለውን አልችልም። አላስገድድም። ኧረ እንደዛማ የለንም። መዝጋት ከቻልክ ትዘጋልኛለህ። አይ ይህ ደግሞ የሚያስፈልገኝ ነገር አለ። እኔ እናንተ አውርተን ድምፅ ከያዝክ ከተግባባን ይበቃል። ልክ ነህ። እሱማ እንደዛ ማድረግም እንችላለን። ግን አለ መሰለህ ሸላሚዎቼ ደግሞ እኔን እንዲያምኑኝ ነው። እኔ ታማኝነት እንዲኖረኝ። ይሄ ምንም ሚዲያ ጋር የሚያገናኘው ምንም ነገር የለም እኮ። እኛ የመጣ ነው ምንድን ነው ሽልማቶች፣ ጥያቄ የጠየቅነ ሽልማት የምንሸልም የቤት ዕቃ ሊሆን ይችላል፣ ገንዘብ ሊሆን ይችላል። እሱን እንኳን አስፈላጊ አይደለም። ያው ወጣቶች ሆናችሁ ከምንጨክንባችሁ እኛ የምናገኘው እንትን አለ። ከዚህ ጥያቄዎችን ከጠይቀን የምናገኘው ገንዘብ አለ። ለዛ ነው ቢያንስ እኛም ብትተባበረን ብለን። እሺ ብራዘር አመሰግናለሁ። እንግዲህ ተመልካቾቻችን ወይም ሸላሚዎቻችን ቤት ውስጥ ገብተናል ማለት ነው። ወንድማችን ፍቃዱን አግኝተን አንዳንድ ጥያቄዎችን ለመጠየቅ ወደ ውስጥ ገብተናል ማለት ነው። እንግዲህ ጥያቄዎቻችን ከመጀመራችን በፊት መናገር የምትፈልገው ነገር ካለ? ምንም መናገር አልፈልግም። ልተባበርህ ብዬ ነው እንጂ እኔ ካሜራው ብዙም ደስ አላለኝም። የኔ ጥቅም ቀርቶ እኔ እጠቀማለሁ ስላልከኝ ይሁን። ለእኛ ነው ጥቅሙ፣ በተለይ ለእኛ ነው። እኛ የምናገኘው ኮሚሽን አለና ያነ ኮሚሽን እንዳይቀርብና እናንተ ደግሞ መሸለም ከቻላችሁ ምን ችግር አለው? ሽልማቱን ወደ እናንተ ቢሄድ በማለት ነው። እሺ ከስም እንጀምር። ስሜ ቢኒያም አየ ነው ይባላል። እሺ ቢኒያም አየ ነው። ቢኒያም አየ ነው። እሺ ስራ ምን ትሰራለህ? አሁን ስራ ላይ ነህ? እኔ ራይድ ነው የምሰራው። የግዴ አንድ ልጅ መኪና አለች፣ ራይድ ነው የምሰራው። ኦኬ። ያው ራይድ እረፍት ይበዛዋል። አሁንም ድንገት ቤት መጥቼ ነው ያገኘኝ። ገርሞኛል እኮ እኔም ልጠይቅህ ነበር። ማለት በዚህ ሰዓት ያው ነው እንዳየው ሰፈሩ ብዙ መኖሪያ ቤቶች ስላሉ ዳታን አብርተህ ቤትን ብትቀመጥ
መነሻ የሚሆን ስራ አታጣም። ከዛ በዛው ወጥተህ ሰርተህ ትገባለህ። ለነገሩ ፀሐይ ሲሆን ትንሽ እርፍ ማለት የተሻለ ይመስለኛል። ሲስተርም አለች ብቻዋን ስለሆነች እየመጣሁ አያታለሁ። ሲስተርም አለች አሁን ቤት አለች። ኦኬ። እና አንድ ላይ መሆን ትችላላችሁ? ወደዚህ መምጣት ትችላለች? ጥያቄው እንድትጠይቅ እንደዛ ይሻላል ብዬ አስባለሁ። አንድ ላይ እንደምን አለች? ሰላም ነው? እንደምን አለች? ሰላም ዝጊው በሩንና ነይ። እስቲ የሚሉን እንስማቸው። እና ምንድነው ካሜራው ምን አስፈለገ? አይ ችግር የለም። ጥያቄዎችን አውሪ ውስጥ እንዴት ሳይፈቅድልኝ እንዴት እየገባለሁ ብለሽ ነው? ታስደበድብኝ ነው? ያለ ምንም ፍቃድ ሳላገኝ እንዴት እየገባለሁ ብለሽ ነው? ካሜራ እውነት እንዳልኩ ነው። አየህ ቴንሽን ያደርጋል። አዎ ትክክል። አዎ ችግር የለውም። ስለሚያስፈልግ ነው። ለአንተ ያው በደንብ አስረድቻለሁ። እንደምን አለሽ? ደህና ነሽ አንቺ? ሰላም ነው? እሺ ወደ ጉዳያችን ያው እንገባለን። ሽልማቶችን እየዞርን እየሸለምን ነውና በየቤቱ እዚህ ጋር ስንደርስ ደግሞ ለምን እስኪ እድለኛ የሆነ ቤት ሽልማቱን ማግኘት ከቻለ ለምን አይሸለምም ብለን በማሰብ ነው። ደስ ይላል። ምን ብለን ነው እንደማያስገባው ያው እኛ የምናገኘው ጥቅም ይቅርብንና ከእናንተ ይልቅ ደግሞ እኛ ኮሚሽን ስለምናገኛለን ስላሉ እነሱም በመርዳት እኛ 25% ኮሚሽን አለን እና ለዛ ነው። እና ሌላ ሰው የተሻለ ሰው ብትፈልጉ ይሻል ነበር፣ ግን እኔ ደስተኛ አይደለሁም። ምን ችግር አለው? ምንም ችግር እኮ የለውም። ችግር የለውም። ለዛ ነው ያው ወንድ ለወንድ መቼም ቶሎ እንግባባለን። ለዛ ነው። እሺ በቃ ቤቱ ቢዚ ምናምን ሲሆን ስለማይመቸኝ ነው። የሆነ ነገር በሉና እሺ ጨርሳችሁ ጉዳያችሁን እሺ። ኧረ እንሄዳለን። ምን ያቆየናል ብለሽ ነው? እና ፐርሰናል የሆኑ ጥያቄዎችን ነው የምንጠይቅኛና እንግዲህ ለሱም ነግሬዋለሁ። ሶሻል ኤክስፐሪመንት ነው። ለሰዎች ያስተምራል፣ ያግዛል፣ ይረዳል ብለን የምናስበውን ጥያቄዎችን እንጠይቃለን። ሁኖ ከተገኘ ያው እዚህ ጋር የምታዩ ካሜራ የሚያዩት ሰዎች አሉ። በጣም ብዙ ቤተሰቦች አሉኝ። ከነሱ ነው ሽልማቱ የሚመጣው። ለዛ ነው። ስለዚህ ማንኛውም አይነት ጥያቄዎችን እንጠይቃለን። ያው እንዳይደብራችሁ ምንም እንትን የሚል ነገርም አይኖርም ብዬ አስባለሁ አይደል? እስቲ አሳጥረውና ከጊዜያችን አንፃር ችግር የለውም እንወጣለን። የምንቆይበት ምንም ምክንያት የለም እዚህ። እሺ ከስምን ጀምር። ስምሽ ማን ይባላል? ሂሩት ይባላል። እሺ ሂሩት፣ አሁን ስራ ላይ ነሽ ወይስ ምን ላይ ነሽ? አሁን እንኳን ምንም አልሰራም። ቤት ነው። በቅርቡ ነው ግራጁዌት ነው ያደረኩትና ከዚህ በኋላ ነው ያሰብኩት። እስካሁን ከፍ እየተባለ ስለዚህ ሀብትም ስላለ እኔ ስለማልጨናነቅ ምንም የሚጎልብን ነገር ምናምን የለም። እንደዛ ስለሆነ እንዳይደብረኝ ስራ ልከፍት እያሰብኩ። ምን አይነት ስራ? አሁን አብዛኛው ግራጁዌት ያደረጉ ሰዎች በተመረቁበት ቢሰሩ ይሻላል ብለሽ ታስቢያለሽ ወይንስ የራሳቸውን ነገር ከፍተው ቢንቀሳቀሱ ይሻላል ብለሽ ታስቢያለሽ? እሱ እንደነሱ ምርጫ ነው። እኔ ምናምን በወር ጠብቄ መኖር አልፈልግም። የራሴን አሪፍ የሆነ ቢዝነስ ከፍቼ መስራት ነው የምፈልገው። የተሻለ ገቢ እንዲኖረኝ ስለምፈልግ። በምንድን ነው ግራጁዌት ያደረግሽው? ማኔጅመንት። ኦኬ ማኔጅመንት፣ ማርኬቲንግ ማኔጅመንት። ማርኬቲንግ ማኔጅመንት ለብዙ ስራዎች መሰረት ነው ብዬ አስባለሁ። በተለይ ቢዝነስ ለሚያስቡ ሰዎች አይደል? አዎ። ምን አይነት ቢዝነስ ለመስራት አስበሻል? ያው ሱፐር ማርኬቶችን ምናምንም ብዙ እንደዛ አይነት ስራዎችን የምሰራው ያግዘኛል። የተማርኩት ትምህርት ለሂሳብም ጥሩ ስለሆነ እንደዛ እያሰብኩ ነው። ገና ሀሳብ ላይ ነሽ ማለት ነው? ሀሳብ ላይ ነኝ። ግራጁዌት ካደረግሽ በኋላ መቆየት ትፈልጊያለሽ እንዴ? አይ እንደ ሁኔታዎቹ ነው። አስፈላጊ ከሆነ ባትሰራም የሚያሳስባት ነገር የለም። የሚያሳስበኝ ነገር ያለው። አዎ ጥሩ። አይ በጣም ደስ ይላል። እናትና አባቶቻችሁ እዚህ ነው ያሉት? አብራችሁ ነው የሚኖረው ወይስ? እናታችን በልጅነታችን ነው የሞተችው። አባታችን አለ። ነፍስ ይማር። አባታችን አለ። አባታችሁ ምንድን ነው የሚሰራው ስራ?
ፋዘር ብዙ ነገር ነው የሚሰራ የነበረው። አሁን ላይ ያው ለልጆቹ የሚሆን ነገር ያስቀረው የመረጠው ስራ የለም። በጊዜው በጣም ለፍቷል። አሁን ላይ ስራ እየሰራ አይደለም። አሉት አንዳንድ ድርጅቶች አሉት። እነሱን እየሄደ ቼክ ያደርጋል፣ ይመጣል። ኃላፊነት ለሚገባ ኃላፊነት ሰጥቶ እያሰራ ነው ያለው። ስራ ላይ አይደለም አሁን ያለው። ኦኬ አሁን እረፍት ላይ ነው ያለ ማለት ነው። አዎ ትንሽ 1-2 ዓመት አለው ነው ብለህ ያው ይደክማል። የልጅነት ጊዜውን ሮጦ ነው የሆነ ሳያውቀው ነው እድሜው የሚሄደውና አሁን ደግሞ ማረፍ ፈለገ። አሁን እረፍት ላይ ነው። አሁን የኔ የምትሰራበት ራይድ ተከራይተህ ነው ወይንስ አባትህ ነው ይገዛልህ? ግዢ አባትህ ነው ይገዛልህ ማለት ነው። አይ ያው ባልሰራም ኖርማል ነው፣ ግን ያው አይምሮ ቤት መቀመጥ ወጣት ሆነ መሞት ነው የሚሆነውና ወጥቼ አየሩን አይቼ ሰርቼ እገባለሁ። ማለት ነው አሁን ሰርቼ ለእንደዚህ አደርገዋለሁ ብዬ አይደለም የምሰራው። ገብቶሃል? አይምሮን ሪላክስ ለማድረግ ከሰዎች ለመገናኘት ምናምን ነው እንጂ ይሄን ያህል አሳሳቢ ሆኖ አይደለም። አዎ ያለን የአባታችን ሀብት በቂ ስለሆነ ያን ያህል መጨናነቅ የሚያስፈልገን ልጆች አይደለም። አይ ኖርማሊ አሁን ምናልባት ከአንቺ ጋር ሚስ አንደርስታንዲንግ እንዳይፈጠር እኔ ሽልማት አለ ስል እናንተ ጋር ድሃ ስለሆናችሁ መሸለም አለባችሁ ምናምን ብዬ አስቤ አይደለም። ምናልባት ያልተረዳሽ ነገር ያለ ስለመሰለኝ ነውና ስለ አባትሽ ሀብት እዚህ ጋር ስታወሪኝ ምናልባት የሳትሽው ነገር እንዳይኖር እኔ እናንተ ምንም ነገር የላችሁም መታገዝ አለባችሁ መሸለም አለባችሁ ብዬ አይደለም። መጀመሪያ እንደተናገርኩት 25% ማገኘው ድርሻ ስላለኝ ለዛ ነው እንደ ፕሮሞሽን አድርጋ ያሰበው ወንድሜና እንደዛ ነው። እሺ እህቴ እሺ ካላችሁ ይሁንና ብዙ ጥያቄ ያላችሁ አልጨረሳችሁ ወይኔ ብዙ ጥያቄ ምናምን አልወድም እና ካጨረሳችሁ አይ እንደውም አሁን መጣሽው ሀሳብ ስራ የመክፈት ሀሳብ አለሽና እንደዚህ አይነት ስራ የሚያስቀጥሉ ስልሽ እንደዚህ አይነት ስራ ብትሰሩ ይሻላል። እንደዚህ አይነት ስራ ቢዝነስ ውስጥ ያሉ ብዙ ጓደኞች አሉኝና እነሱን እንደውም ባገናኝሽና ወደ ስራ ብትገቢ ጥሩ ነው ብዬ አስባለሁ። ስለዛ ማውራት ብንችል ወደ ስራ ቶሎ እንድትገቢ ማለት ነው። አሁን የመጣህበት አላማ ሌላ ሆነ፣ አሁን ደግሞ የምትወራ ነገር ሌላ ነው። ያለውን ጉዳይ እንጨርስና ብንለያይ ይሻላል። ያው መለያየታችን ለስራዋ እሷ ታውቃለች። መማሯ ጥቅሙ ምን ላይ ነው ገብቶሃል? ራሷ ትጀምራለች። አባቷም አለ እኔም አለው ወንድሟ። በሱ ጉዳይ ብዙ የሚያስጨንቀህ ነገር የለም። ስለዚህ ሌላ ጥያቄዎች ካሉ ጠይቀንና ለሽልማት የሆኑኛል የምትላቸውን ጥያቄ ጠይቅና እንለያይ። አይ ምናልባት እንዴት ደስ አላለህም አጠያየቄ? አይ ደስ አላለህም ሳይሆን አሁን በሷ ዙሪያ ስራ ጉዳይ ማውራቱ አስፈላጊ አይደለም። እኔ ደግሞ በሷ ዙሪያ አባቷ በቂ ነው። አንተ የተወሰነ አሁን ስለ ራይዱ ያወራኝ ነገር አለ። እሱም አሁን ሲጀመር ራይዱን ልግዛው ልከራዩ ምናምን አሁን እዚህ ጥያቄ ውስጥ መግባት የለብህም። ያው ደስ እንዲል ሶሻል ኤክስፐሪመንት ብዬ ነገርኩ። ምንድነው ሰዎች ከምን ይነሳሉ፣ ምን አይነት ስራ ለመስራት ምን ማድረግ አለባቸው የሚለውን ነገር በዛው ግንዛቤ እንዲወስዱ ስለምፈልግ ተረዳው እኮ። ግን አለ የሆነ ነገር እንዳለ ገንዘብ እንዳለን ካወቅ ጥያቄዎቹ ባይረዝሙ ሌላ ጥያቄ ካለ ጥያቄዎቻችንን ጨራርሰን እኔም ከስተመር የሚጠብቁኝ ከስተመሮች አሉ። እኔም ስልክ ከጠራ መውጣት አይቀርም። ለምን ራይድ ነው የምሰራው። እንዳይቋረጥብህ ቶሎ ያለውን ነገር ጨርሰን እንሄዳለን። ለዚህ ጥያቄ መጀመሪያ የምትገባበትን ቤት ማወቅ ነበረብክ። እንደዚህ ልምድ ተሞክሮ ምናምን ለመውሰድ የገባበት መንገድም ልክ አይደለም። ግን ይሁን እሺ ያው እንደርታታ ከተቆጠረ ብለን ነው እርዱኝ ብዬ ነው። ስለዚህ እንደ ቤተሰብ አስተዳዳሪ አይነት ጥያቄ የሚያስፈልግ አይመስለኝም። አሁን እኮ ለእናንተ ሳይሆን የሚያዩትና የሚሸልሙኝ ምን ይማራሉ የሚለውን ነገር ነው። እሱን ካሰብሽ ቀለል አድርገሽ ታስቢያለሽ እኮ። አሁን እኮ ለእነሱ ምን ይማራሉ የሚለውንም ለማሳየት እኮ ተገቢ የሆነ ጥያቄ ሲሆን እንዴት ይሄ ሀብት መጣ ነገርኩ። አባታችን በልጅነቱ ብዙ ስራ ይሰራ ነበረ፣ በዛ ምክንያት አልኩ። ቀጣይ ደግሞ እናንተስ እንዴት ነው ይሄንን ሀብት ማለት እንዴት ልታሳድጉት ትፈልጋላችሁ? ወይ ደግሞ በዚሁ ልታጠፉት ነው? ገብቷል? አለኝ ብላችሁ ቤት ተቀምጣችኋል ወይ ምናምን አይነት ጥያቄ ይሻላል እንጂ አሁን አንቺ ስራ ልትሰሪ ነው፣ የሚሰራሽ ሰው እርዳታ አንፈልግም። በአጠቃላይ የሰው እርዳታ አንፈልግም። እሺ በቃ ከመጣው አይቀር እሺ፣ በጣም ጥሩ ነው። ወደ ጥሩ ፖይንት ነው የመጣልኝና ድጋሚ
መኪና የመጨመር ሀሳብ አለ? ምንም ነገር የማድረግ ሀሳብ አለ። ገብቷል። እኔ አሁን አባቴ አሰራርን ስትነግረኝ ሪላክስ አድርገን የምትሰራና ወጥረህ መስራት የለብህም ወይ ሁለተኛውም ካሰብከው በሚለው ነገርኩ። እኔ አሁን አይምሮዬን ሪላክስ ለማድረግ እንጂ ስራ የምሰራው ቁጭም ማለት ይችላል። ገብቷል። አባታችን ሲለፋ የነበረው ለልጆቹ ነው፣ አርጎታል። በቃ ሰክሰስ ሆናል፣ ያ ነገር ተሳካ። ስለዚህ ኖረ በህይወት እስካለ ድረስ እሱ እንደ ልቡ ሆኖ ያሉትን ልጆች እያስተዳደረ ይኖራል። ካለፈም በኋላ ደግሞ የእሱን ስም ስሩን አጥብቀን ይዘን የተሻለ ነገር እናደርጋለን። ጥሩ። እሺ አሁን ስለ አባት ካነሳልኝ አይቀር ይቅርታኛው ከስተመር እየደወለልኝ አታንሳው። ለምን መሰለህ አታንሳው? ስራ ነው። አንተ ለመዝናናት አይደል የምትሰራ? ቢሆንም ከስተመር ነው የኔ ጌታ። ገባኝ። እሱማ ግን ለመዝናናት አይደል የምትሰራ? ሪላክስ አድርገህ ለመምጣት ነው። አሁን ከኔ ጋር ወደ እኔ ትብብር እንሂድና ከዛ በኋላ ደግሞ ሪላክስ ታደርጋለህ። በኋላ ትልቅ ሰው ናቸው፣ ማጉላላት የለብኝም። ትልቅ ሰው ናቸው። ከአባታችን ጋር የሚያገናኘው ነገር ስለሆነ ያው እሱም ያግዛል። ልጅ አይደለ? የአባቱን ስራ ጎን ለጎን እያገዘው ነው የተቀመጠው እና የእሱን ከስተመር ማለት ማስቀየም አንፈልግም። ትልቅ ሰዎች ናቸው በብዛት እንጂ ምንድነው አፍቅርልንና እንውጣ። እሺ አዎ ትወጣለች። እኔም መውጣት እፈልጋለሁ። ቤት ውስጥ ብዙ መቀመጥ አይመቸኝም እና የሆነ ነገር በልና እሺ። አይ ምናልባት የማውራት ፍላጎቱ ከሌለሽ በተለይ እንጂ መግባት ትችያለሽ፣ ችግር የለውም። ከወንድሜ ጋር አውርተን ጨርሰን መለያየት እንችላለን። ምናልባት አላስፈልግም የምናወራው አዲስ ነገር ከሆነ አሁንም ቶሎ አሁን ጊዜ ከምናቃጥል የምጠይቀኝን ልመልስልህና ነገሮችን አፍጥነን እንለያይ። አይመስልህም? አዎ እሱ ልክ ነው። እሺ ወደ ጥያቄዎች ልግባ። እንግዲያውስ ስለ አባት አሁን አወርተኝ ነበርና እንደነገርከኝ ከሆነ ነፍስ ይማርና እናታችሁ በልጅነት መሰለ ያረፈችው። ከዛ በኋላ አባታችሁ ትዳር ለመያዝ አላሰበም ወይስ እናንተን ማሳደጉ ላይ ነው ፎከስ ያደረገ? እስኪ ንገረኝ። ማለት በልጅነት ማለት ረጅም ጊዜ ነውና 10 ዓመትም ቢሆን በጣም ብዙ ነው። አዎ ማለት ፋዘር አሁን ነገሮች ማለት ገንዘብን ማግኘት የጀመረው ምናምን ይመስለኛል። ማዘርም የሞተችው በፍራንክ ጥረት ነው። ገብቷል። በሕክምና ጉዳይ ነውና እልህ ነበረ እዚህ እንደዚህ እንዲሆን ያደረገው። አሁን ላለበት እንትን ሀብታም የሚያደርገው ገንዘቦችን ሰብስቦ ይዞ የተገኘው በሚስቱ እልህ ነው ማለት በእናታችን እልህ ነው። ጎበዝ ሯጭ ሆነ። ከዛ በኋላ ጎበዝ ሯጭ ሆነ ስለ ላይፍ ነው በቃ እኔ እንጂ ሴት ምናምን የሚባል ነገር እንጃ። ያው ሁሉም እኮ አይወራም፣ የራስ ሚስጥርም ይኖራል። እሱ ያሰበው ነገር ሊኖር ይችላል እንጂ እኛ እስካሁን የምናውቀው ነገር የለም። አንተስ በሱ ቦታ ሆነ ብታስበው ምን ይሰማሃል? ማለት አርሊ ባለቤትን ብታጣት ሌላ የማግባት ሀሳብ አይኖርም? እሱ ያው እሱ ጫማ ውስጥ ስትሆን ነው የምታውቀው። ወጥቷል እንዲያረጋለሁ ብለህ ሰዓቱ ላይ ስትደርስ ላታደርገው ትችላለህ። እድሜም ይሄዳል። የትኛው አሁን በዚህ አሁን እሱ ባለበት እድሜ እንግዲህ ከሴት ጋር አውርቶ አሳምኖ ምናምን የምትልበት እድሜው አይደለም። ኦልሬዲ በቃ ወጣትነቱን ጎልማሳነቱንም ስራ ላይ ጨርሶታል። ፍላጎት ነው። ዳድ ለኛ ነው በቃ ማድረስ ያለበት ደረጃ ላይ አድርሶናል። ህልሙ እሱ ነው። እናታችን ካጣ በኋላ መቃወም የሚፈልገውን ነገር አግኝቷል። ከኛ ውጭ የሚያስደስተው ዓለም አለ ብዬ አላስብም እና እንደዛ አያስብም። አውርተንም አናውቅም። ፍላጎትም የለውም። አባቴን እንደምረዳው ከሆነ ሁሉ ነገሮች እናንተ ናችሁ ነው የሚለንና እኛም ደግሞ በቃ አባታችን ለዚህ ስላደረሰ ለፍቶም ቢሆን ይሄን ያህል ሀብት ሰጥቶናል። ያው እንደምታየን ደስተኛና ልቅቅ ያለ ኑሮ እየኖርን ነው። በጣም ደስ ይላል። እናንተስ በምን አይነት ሁኔታ ነው የምትከፍሉት? አባታችሁ ማለት እሱ መስዋዕትነት ከፍሏል። ሌላ ትዳርም ሳይዝ እናንተን አሳድጓል። ወደ ብዙ ስራዎች ተሯርጦ እናንተን ሰው አድርጓል። ጥሩ ደረጃ ላይ ነው ያላችሁ፣ እግዚአብሔር ይመስገን። ቀጣይስ እናንተስ ምን ታደርጉላታላችሁ ወይስ ምን ትከፍሉታላችሁ? ምን ትከፍሏል? የአባትና የእናት ውለታ እኮ የሚከፈል አይደለም። ግን ያው እግዚአብሔር ይከፈላል። ልጅ ስትሆን ይከፈላል። አዎ እግዚአብሔር ከረዳህ አግብተህ ወልደህ የልጅ ልጅ አሳቅፈህ አንድ ሀሳብ የለህም የማግባት የመውለድ ይኖራል። ሰው አይደለ ይኖራል።
ወይ ለምን እስካሁን ጊዜው አልሆነ ይሆናል። እንደነገርከኝ ከሆነ ሪላክስ አድርገህ ነው የምትሰራ። ከስንት አንድ የምትሰራ ዘና ብለህ የምትኖር ወይ ነው እንደዚህ አይነት ኑሮ። አብዛኛው ጊዜ ምን መሰለህ አሁን በፋዘርም በኩል በራስም ያለውን ነገር የሚያውቅ ሰው ነው ያለውና አመጣጡ ሁሉም ፍራንክ ላይ ሆነ። ኦኬ ሳንቲም ነው እዛም ስትወጣም ስትገባም ብር ነው። መስጠቱን ለማንም ትሰጧል። ገብቷል። ግን ትዳር ልጅ የምትወልድልህ ሚስት የምታረጋት እኔ አሁን የምፈልገው ሚስት የኔ አባት ሚስት እናቴ ነው። ገብቷል። ማዘር አባታችን ስራ ሳይኖረው እኛ ተወልደን ብዙ ስቃይ አይታለች። በሽታም ላይ ወደቀችው እኛን ለማሳደግ የእሱ መልፋት ብቻ እና እንደዚህ አይነት ሚስት ነው የሚያስፈልግ። ያን ፍለጋ ነው እንጂ ምን ከተማው ሙሉ ሴት ነው። ለዛ ነው። እና በተረፈ ያለኝ አንድ ወንድ ልጅ እሱ ነው ብሎ ስለሚያስብ አባታችን የሚያስደስተው ደግሞ የእሱ ተረካቢ ነው። አባት የራሱን ስራ የሚረከብለት ልጅ ነው የሚፈልገው። ይሄ የታወቀ ነው በማንኛውም ቤትና እሱ ስራውን ተረክቦ ሙሉ ድርጅቱን ተቆጣጥሮ እንዲሰራለት ይፈልጋል። ያውን ቢያቅተውም ወጣ ገባ እያለ እስካሁን ሙሉ ለሙሉ አልወጣም። የተወሰነ እዛ ሰው ቢኖርም ግን አሁን ከዚህ በኋላ ሙሉ ኃላፊነቱን ለሱ ሰጥቶ ማረፍ ይፈልጋል እና መጀመሪያ እሱን ነው እንትን ማለት የሚፈልገው። ከዛ በኋላ ደግሞ የሚያስደስተውን ነገር ለማድረግ እንሞክራለን። ያው አባታችን አይደለ በዚህ ውለታ መክፈል መቻል አለባችሁ ብዬ አስባለሁ። እንደ ሀሳብ ነው ያው መከርከኝ እንዳትይኝ እንትን። አባታችሁንስ ማውራት እንችላለን ማግኘት እንችላለን? አባቢ የለም አሁን ወጥቷል። ኦኬ ስራ ወጥቶ ነው ይመስለኛል። በጠዋት ነው ወጥቶ። ስለዚህ አባታችሁ የምናገኝበት ነገር አይኖርም ማለት ነው። እንደዚህ ለጥያቄ ያው ምናልባት በቀጠሮ ምናምን ሊሆን ይችላል። እነሱ ጓደኞቹ ጋር ምናምን ስለሚሄድ የስራ አጋሮቹ ጋር ላይመቸው ይችላል። ጊዜ ማሳለፍም ስራ ምናምን ስለሚሄድ አይመቸውም። እና ያው እኔ እየመከርኩ አይደለም ኖርማሊ ምክር እየመከርኳቸው አይደለም። ግን ያው ውለታውን በምን አይነት ሁኔታ ትከፍላላችሁ አባት እንደዚህ አይነት ጥያቄዎችን ነው እየዞርን የጠየቅነው። አሁን እንግዲህ ሶስተኛ ቤት ነው ይሄ። እናንተን ሳናግራችሁ ሶስተኛ ቤቴ ነው ይሄ። ገብቶሃል አይደል? እያዳመጥከኝ ነው? እየሰማሁ በሀሳብ ሄድክ ትመስላለህ። ሌላ ያው በምን ልከፍለው እንደምችል እያሰብኩ ነው። ያው ሰርቶ ማሳየት ነው እኮ ሌላ አዲስ ነገር የለውም። እንዳልኩ መውለድ አምጥተህ ልጁን ታሳቅፈዋለህ። ያኔ ከቤትም አይወጣም። ገብቶሃል? ያርፋል፣ የልጅ ልጁን ያጫውታል። እሷም ትንሽ እድሜዋ ገፋ ይበልና ታገባለች፣ ትወልዳለች። ቤቱን ልጅ በልጅ ማድረግ ቤተክርስቲያኑ እየሳመ የልጅ ልጆቹን ያሳድጋል። በቃ እኮ ምንድነው እኛ ለአባታችን ከማንም በላይ እናስባለን። እኔ መሄድ አለብኝ ትንሽ አንድ 5 ደቂቃ ብቻ 5 ደቂቃ ብቻ ትንሽ ታገሰኝና ከዛ በኋላ እንትን እንላለን። የሆነ ትልቅ ሰው ስለሆኑ ነው እኮ አልኩህ እኮ ትልቅ ሰው የሚደውሉት እና ለፋዘርም በጣም ወዳጅ ስለሆኑ የራይድ ጓደኛ ሌላ የለም መላካችንም መስላካቸው ነው። እሺ አይሉ ሰውዬው እሺ አይሉ። አንተ ነው የሚፈልግ ሰውዬው። ቆይ ምንድነው ችግሩ? በደቂቃ ነው እንዴ የሚከፈላችሁ? አልጨረስም። መርዘም ያለበት የፈለክ መሰለኝ። ከዚህ በላይ ጥያቄ ምናምን ባጠይቀን ደስ ይለናል። ሌላ ምንድነው ማወቅ የፈለከው ነገር? እሺ ሌላ እንግዲህ ወደ ገደለው ልግባ። ወደ ዋናው ጥያቄ ልግባ እና ጨርሰህ እስካሁን ዋናውን አልያዝነውም ነው? አሁን ዋናውን የምንይዘው አሁን እንተዋወቅ ብለን ነው እስካሁን ድረስ። ይሄ ሁሉ መተዋወቅ ከሆነ እኮ ተዋውቀን ጭራሽ ተዛመድን። ከዚህ በላይ ጥያቄ ካለ ዋና የምትለው ጥያቄ ምንድን ነበር? እሺ አባታችሁ የት ነው ያለ? ስለሱ እኮ ነገርኩ። ደግሞ ሲጀመር ስለ አባታችን የምጠይቅበት ምንም አይነት ምክንያት የለም። ገብቶሃል? አይመለከትም። ስራ ነው፣ ስራ ላይ ነው አለ። እዚህ በቃ እኛን ጠይቅና ጨርስ። ወይ ደግሞ በቃ ትጋተተን ማለቴ ከበል እናደርግልህም እንችላለን። ያልቸግሮ ከሆነ ቸግሮኛል እዚህ በማይረባ ነገር አባታችን ልናነሳብን አልፈልግም። መጀመሪያ ቸግሮኛል ብያለሁ። አዎ እኮ በቃ ከበር እናደርግልሃለን። የሚያስፈልግህን ብር እንስጥህና ውጣለን። ጭራሽ ስለ አባታችን ምናምን እዚህ በማይረባ ወሬ ምናምን የሱ ስም እንድነሳ አትግደል። የሚያስፈልግህን ነገር ንገረንና ምናልባት ልጁ በሆንስ የማ ያባታችሁ
ያላገጥክብን አይደለም መቼም ተው በእናትህ ምን ይታወቃል እሱ እንደዛ አይነት ሰው አይደለም አባታችን እኮ በደንብ እናውቀዋለን የለም እዚህ ያለው ነገር እናውራ የለም ምንም የለም ምንም የለም በቃ ወድቆ ነው የሚሆነው አይ እንዴት ዝም ብሎ ይወድቃል እቃ አይ አስቀምጥ እኔ በደንብ አላስቀምጥ ወዴት ነው የምትሄደው እቃ ወድቆ ይሆናል አልኩ እኮ ቆይ አይደል ውስጥ ሳለ እዚህ መግባትህም ፈቅደንልህ ገባህ ጭራሽ በገዛ ፍቃድ ጓዳ ልትገባ ነው አይደለም እኔ ጓዳ የመግባት እንትኑ የለኝም እኮ ቁጭ በል ነገር ግን የሰማሁት ድምጽ ምንድነው ነው ቆይ ማን ነው የምትለው አንተ እቃ ወድቆ ነው አልኩህ እኮ ምን አይነት እቃ ነው ዝም ብሎ የሚወድቅ ነው እኔ ያልገባኝ ደግሞ ጫፍ ላይ የተቀመጠ እቃው ይወድቃል በቃ አለቀ ወይ ድመት ነው ምን አገባው ወንድሜ በእናትህ አስወጣልኝ ሰውዬ አያገባም አንተ ማን ነው የምትለው ማንም ነኝ አላልኩም እኔ ስለዚህ አሁን ወደ አንቺ አይደለም ይኸውልሽ አንቺ ወይ ከቻልሽ ዝም በይልኝ ካልቻልሽ ደግሞ እኔና እሱ እናወራ በገዛ ቤቷ እንዴት ነው ዝም የምትለው ይኸውልህ ቤታችሁን አውቃለሁ እኮ ደስ ይላል እንኳንም ቤታችሁ ሆነ እኮ ገባ አይደል ስለዚህ በፍቅር እንደወራ ነው ወደ ጓዳም ወደ ምንም የሚያስብል ጉዳይ የለህም አንተ አይደለም የሚያስብል ጉዳይ አለኝ እኔ የሚያስብል ጉዳይ ወደ እኔ ጓዳ የምትገባበት ምን ምክንያት አለ እኮ ምንድነው የሰማሁት ድምጽ ምንድነው ማወቅ ፈልጋለሁ አይደል ይሄ የወደቀ ምንም እቃ አይደለም ይኸውልህ እቃ ነው አልኩ ትክክል ነው ሲጀመር ምንድነው የሚመለከት እኔ እኮ ምን የመጣህበት ዓላማ ሌላ የምታደርገው ሌላ ነው ባስረዳለሁ የመጣሁበት ዓላማ አለኝ ሰው የቤት ማስገባት አለበት አንቺ ስነ ስርዓት ያዥ ማንም ስነ ስርዓት የሌለህ እኮ አንተ ነህ ሰው ቤት መተን የሰው ልጅ እንደዚህ አይባልም ልቅምቃሚ አይባልም ምንድነው የተከበረ የትልቅ ሰው ቤት ነው እንደዚህ ጥሩ ነው እኮ ጥሩ ነው ችግር የለውም እዚህ እንደሚልበት ምናምን ቤት አይደለም እንዴ ለምንድን ነው አንቺ ማትረጋጊ ችግር አለብሽ አንተ ምን ችግር ያለብህ አባቴ አዳምጠኝ ወንድም አሁን እሷንም እንድትናገራት አልፈቅድልህም እሺ ትክክል ነው ወንድሟ ስለሆንክ እሷን ፕሮቴክት ማድረግ አለብህ ግን በዚሁ ደግሞ ስነ ስርዓት ብታስይዛት ደግሞ ጥሩ ነው ይሄም ያንተም ድክመት ነው ብዬ ለማሰብ አይመለከተም ካልከኝ አይመለከተኝ ግን ውስጥ ላይ ድምጽ አለ ስለዚህ ማየት ፈልጋለሁ ነው ድጋሚ ሰምተኸዋል አንዴ ነው አይደል የሰማሁት ሁለቴ ነው የሰማሁት ወድቆ ነው እቃ እኮ ሁለቴ ምንድነው የሚወድቅ እዚህ ከተቀመጥንበት ለምን እቃ አይወድቅም ምንድነው እኔ አሁን ውጭ እንዴት ነው እንደሚሆነው በቃ አውጣልን አንፈልግም ማለት ቆይ አንቺ ተይኝ እኔ አንቺን እያወራሁሽ አይደለም ተይኝ እያወራሁሽ አይደለም የሆነ ገንዘብ በጣም ፈልጓል ይመስለኛል ፈልገህ ከሆነ አልኩህ እኮ ትስጥህ እሷ እኔ ወደ ስራዬ ልሂድ አንተም ከነ ካሜራ ማለት ትወጣለህ ገንዘብ እኔ አልፈልግም ታዲያ ምንድነው የምትፈልገው ይኸውልህ ራሴን ላስተዋውቅላችሁ ለሁለታችሁም መርማሪ ጋዜጠኛ ሀብታሙ ነኝ ምንም የምፈልገው ነገር የለኝም ስራዬ መመርመር ነው ስለምንድን ነው የምትመረምረው እኮ አባታችሁ የለም የት እንደሄደ አይታወቅም የት እንደሄደ ማወቅ ፈልጋለሁ ምን አገባህ አንተ ይመለከተኛል አባትነቱ ለኛ እኮ ነው አዎ ለእናንተ የት እንደሄደ ግን ማወቅ ፈልጋለሁ አይመለከትህም እኮ ነው እያልኩ ይኸውልህ ተናደህ የፈለከው ማለት ትችላለህ ተቆጣም ከፈለክም ምታኝም ይኸውልህ ወንድሜ መናደድ አይደለም ስለኔ አባት ወር ደግሞ ስለሱ አባት አይደል የኛ አባት ነው አዎ የእናንተ አባት ስለዚህ ልንፈልገውም ልንጨነቅ የሚገባው እኛ ነን እንጂ መርማሪ ነህ እንትና ወንድሞቹ አይጨንቃቸውም ጓደኞቹ አይጨንቃቸውም እናንተ ብቻ ተመለከታችሁ የለም ሊገኝ አልቻለም ስለዚህ እኛ ምን እናርግ እኛስ እየፈለግን አይደል እንደለ ነው አልፈለክም ስለ አባትህ ዘና ስለ አባትሽ ዘና ብለሽ ነው ስታወሪኝ ነበር አንተ ወንድሞቹ ግን እንደዚህ አይደለም ተጨናንቀው ነው ያወሩኝ ያለውን ነገር ደህና ነው አልከው ደህና ነው ያልከው በምንድን ነው ቆይ ቆይ አዳምጠኝ ወንድሜ ደህና ነው ምንም አልሆነም ብለኛል አይደል እስኪ ደውልና አሰማኝ ስልኩ አይሰራም እና ለምንድን ነው ደህና ነው ያልከው ለአባት ለአጎት ምን መሰለህ ወንድሜ አንዳንድ ትልልቅ ሰዎች ለሰው ሳይናገሩ ሄዱበትን ገዳማት ይሄዳሉ ገብቷል ስለዚህ ትንሽ ጊዜ እንየው ሰላም እንደሆነ ይሰማናል በቃ ሰላም ነው እሺ ታዲያ ይሄን ለምን አልነገርከውም ለአጎትህ ገዳም ከሄደ ገዳም ሄዷል እኔ አላቅም እኮ እንደሄደ የእኛን እሳቤ ነው እየነገርኩ ያለሁት ይሄድ አይሄድ እኮ አናቅም እና ያንተን እሳቤ ለተለያዩ ሰዎች የተለያየ ምክንያት የምትሰጥ ለምንድን ነው ስለማይመለከታቸው አሁንም አንተ ስለማይመለከት እኔ ይመለከተኛል አንድ ነገር ልንገርህ ይኸውልህ እኔ እንደማዳምጠኝ እኔ ሲጀመር ወደዚህ ስመጣ የህግ አካል ይዤ ነው የመጣሁኝ የህግ አካል ይህን ቤት የመበርበር ሰርች የማድረግ ፍቃድ አላቸው ያንን አጽፌ የህግ አካል ይዤ ነው የመጣሁኝ ነገር ግን እኔ እናንተ አዳምጠኝ ካንቺ ጋር እያወራሁ አይደለም ካንተ ጋር ነው ያወራሁኝ ተረጋግተን ማውራት ስለምንችል እሺ እየሰማሁ ስለዚህ ድምጽ ሰምቻለሁኝ የሰማሁት ድምጽ ምን እንደሆነ ማወቅ ፈልጋለሁ እቃ ወድቆ ነው አልኩ አሳየኝና ወጥቼ እሄዳለሁ
ጭራሽ መኝታ ቤት ልግባ እያልክ እገባለሁ። አትችልም። ይኸውልህ ዋን ዌይ ኦር አናዘር እገባለሁ ወደ ውስጥ ግን በሰላም ቢሆንና አሳየኝና ልሂድ። ምንም ተራሶ ቤት ማስገባት ነው ያስደፈርከን። አንቺ የሰው ልጅ ተራ አይባልም እንደዚህ አትበይ። ቤት ነው የደፈርከው አንተ። ከሷ ጋር የምታወራው ነገር እኮ ምንም እኮ ፋይዳ የለውም። እሷን ዝም አስብላት ከቻልክ። ትክክል ስላልሆነ ትናገር። ቤቷ እኮ ነው በገዛ ቤት አንተ ወዳጅ። ይሄን ቤት ይዘው የትም አትሄድም። ይሄን ቤት ይዘው የትም ሀገር አትሄድም። የትም አንሂድ። ጥላው ነው የምትሄድ። ቤት ነው ስትሞትም ጥላው ነው የምትሞት። የምታከብረው በዚህ አይደለም ቤትን። እሺ አሁን እንውጣና። እኔ አልወጣም እዚህ ቤት። ምን ማለት ነው ይሄ? ይኸውልህ በፍቃዴ ገባህ አይደል? አዎ በፍቃድ ነው የገባህ። ውጣልኝ ስል ደግሞ መውጣት ነው። ለምንድን ነው የምወጣው? ከቤቴ እኮ ነው ውጣ ያልኩህ። ገብቶኛል እኮ ተረድቻለሁ። ቤቴ ሰርተ ያመጣው ቤት ነው ሲጀመር። ቤቴ አትበለኝ። አንፈልግም በቃ ምን ጭንቀት እንደሆነ ብንወጣልን እንዴ። ተመልከች፣ እኔ ወደ አንቺ ራሱ አልዞርም፣ አልሰማሽም። እየሰማሁሽ አይደለም። በቃ አትሊስት ተረጋግቶ የሚያወራኝ እሱ ነው። እሱን ነው የምሰማው። እየተረዳው ስለሆነ እኮ ሌላ ነገር እኮ ከሚሆን በፍቅር እንደገባን በፍቅር እንውጣ። ሌላ ነገር የምትለው ምኑ ነው? ለምን እንጨቃጨቃለን? ለምን ሰጣ ገባ ውስጥ እንገባለን? ሰጣ ገባ ውስጥ እንዳንገባ የሰማሁት ድምፅ ስላለኝ አስገባኝና ያለውን ነገር አይቼ ልውጣ። እኔ መኝታ ቤት እንድትገባ አልፈቅድልህ። ለምን? ያንተ መኝታ ቤት ነው። የኔ ነው። የአባትህ መኝታ ቤት ሴት ነው። አልፈህ ነው የምትገባው። ስለዚህ ልይ በቃ። ለምን እንደማልችል እኔ መኝታ ቤቴ ሰው እንዲገባ አልፈቅድም። በቃ እኔ እሺ መብትን አከብራለሁ። ታዲያ አክብርልኝ። ካከበርክ ተወኛ። መብትን አከብራለሁ፣ መብትሽን አከብራለሁ። የህግ አካል ገብቶ ሰርች ከማድረጉ በፊት ግን ማሳየት የምትችለውና እኔ እናንተ መነጋገር የምንችለው ነገር ካለ ወንድ ለወንድ እንነጋገር። እኔ ፍቃደኛ አይደለሁም ነው አይደለ? እኔ ደግሞ ይኸውልህ ፍቃድም ይኑርም አይኑርም ሳላይ አልወጣም ዛሬ። አናገርኸው እኮ መጠየቅ ያለብን መልስ ጥያቄዎች። ስለዚህ እኔ ማየት ፈልጋለሁ፣ ምን እንዳለ ውስጥ ማየት ፈልጋለሁ። በቃ ረፍ። በቃ እኔ እንድትገባ አልፈቅድም እኮ። ይኸውልህ ትግል ታግለን እንደማታሸንፈኝ ነው የምነግርህ። ትግልን የሚያደርጉበት ነው። ስለ ሀቅ ነው የምታገል እኮ። ከኑሮ ጋር ነው ከኔ ጋር ለመታገል አይደለም። ኑሮ እኮ ነው። ስለ ሀቅ መታገል ኑሮ ያድርገዋል እኮ። ታገል። እኔ መች ከለከልኩ? ቤቴ መተህ ከልክለኸኛል ልትለኝ? ሁሉን ነገር ትቼ ስለ ሀቅ እየታገልኩ ነው ያለው። ስለዚህ ማገኘውን ጥቅም በሙሉ ትቼ እኮ እኔ ምን ላድርግልህ? ይኸውልህ ውስጥ ላይ ሰው አለ። እንቅስቃሴ ሰምቻለሁ፣ ድምፅ ሰምቻለሁ። የለም ምንም የምትፈራው ነገር ከሌለ አሳየኝ፣ ወጥቼ ልሂድ። እኔ ፍቃደኛ ካልሆንኩስ ቤቴን እንዴ? ይኸውልህ ምንድን ነው ውስጥ የሚሰማኝ? ይኸውልህ በቃ ቆይ አዳምጦኝ። የለም ድምፅ ስለሰማ ነው አሁን የምትታገለኝ። እኔ ስለምን ድምፅ ነው የምታወራው? ውጣልኝ በቃ ከቤት። አታስገባኝ። አላስገባኝ። አጥፎ እሱን ካሜራ ነገር አትሰማም እንዴ? ስማ፣ በህግ አምላክ ዝም በል። ምን ሆነህ ነው? በህግ አምላክ የምን ህግ ነው? የምን ህግ ነው? ንገረኝ። ኧረ ሰው ጥሪ። የምን ህግ ነው? ንገረኝ። ምነው ተወጣጠርክ? አሁን አውራኝ እንጂ። ኧረ በህግ ተረስ ደግሞ አቅም እንዳለው ስታወራኝ። አንተ ቁልፉን አምጣ፣ ቶሎ አምጣ ቁልፉን። ዝም በይ አንቺ። እስካሁን ድረስ አዳመጥኩሽ ዝም ብዬ። አንተ ቁልፉን። የምን ቁልፍ? ቁልፉን አምጣ። እኔ ቁልፍ ያዳስኩን ቁልፍ። የምን ቁልፍ ነው? አስቀምጠው። ዝም በይ ዝም በይ። በጥፊ ነው የማጨውልሽ። ዝም በይ እሺ። ምንድነው? ቆይ እስካሁን ድረስ በስነ ስርዓት ነው ሳወራሽ ነበር። አትሞላቀቂ፣ አያምርብሽም ሲጀምር። ዝም በይ እሺ። ታዲያ ምንድን ነው ቁጭ በል ዝም ብለህ። ኧረ በእናትህ አንተ ይኸውልህ እንዳልደግምህ አርፈህ ቁጭ በል ነው የምልህ። አሁን ምንድን ነው የምትለን? በቃ አርፈህ ቁጭ በል። ይኸውልህ እንዳስር አታስገድዘኝ። ለምንድን ነው የምታስረኝ? ለምንድን ነው የምታስረኝ? ስለማስርህ ነው። ምን ያደርግ ነው እንዴ? እጄን አምጣ ዝም ብለህ። አንቺ ለምን ሰው አጠሪልኝ? አርፈሽ ቁጭ በይ። ዞር በይ ነው እንዴ? ወንድሜ ተው። ዞር በይ ነው የምልሽ። ዞር በይ። አርፈህ ቁጭ በይ። አረሰው ድረሱልኝ። ምን አደረገሽ? ማለት ከአንቺ ጋር ወሬ የለኝም። ዝም በይ ነው። አርጉ ነው የሚለው ሰውዬ። እንድመታሽ ከፈለግሽ ደግሞ እመታሻለሁ። ለምንድን ነው የምትመታው? ዝም በይ። ምን አድርገናል? አርፈህ ቁጭ በይ። ሰላማዊ ከሆነ ቤት ላይ ገብተህ እንዳይገባ። ዝም በል። አርፈህ ቁጭ በይ። ስነ ስርዓት ያዝ። አንቺ ዝም በይ እሺ። ቁጭ በይ። እንዳስርሽ አታስገድጂኝ። ልሰርሽ እንዳስርሽ አታስገድጂኝ። በቃ ዝም በይ እኮ ነው። ወደዚህ እንድትገባ አልፈልግም። ዝም በል። አርፈህ ቁጭ በል።
ዞር በል እንዳላስገባል ገባ አልፈልግም። አንተ ዝም በል ልጅ ነው እንዳልደግም። ምን ውስጥ ነው የገባው? ምንድነው የምትፈልገው? ምንም እኮ የለም። በቃ ምን ከሌለ በቃ እኛ እንፈር፣ ከሌለ ምንም ነገር በቃ እንፈር እኛ። ና ካሜራ ታችሁ አይታወቅም እኮ እናንተስ ማን እንደሆናችሁ በምን እናውቃለን? ና ወይ ምንድነው እዚህ የተኛ ምንም እኮ የተለየ ጋሼ ነገር የለም። ጋሼ ስማኝ ላስረዳ። አንቺ ወይ ላስረዳ። ዞር በይ ውጪ። ምንድነው እንደዚህ ደም የነካ? ማታ ክለብ ነበርን እንደክሞት። አንቺ ዞር በይ ውጪ። ዝም ብለሽ አትጨማለቂ። ትልቅ ሰው ነው። ዞር በይ ውጪ። ወደዛች አይደለም እኮ አጎቴ ነው ጋሼ። ኧረ በስመ አብ ነው። በቃ ተው። ካሜራማን ቶሎ በል ቶሎ። ውጪ። ምንድነው ቆይ ተካሄደ ያለው? ጨምላቃ ማን እንደዚህ አድርጎ ያሳደገሽ? ነይ ቀጥይ። ውጪ በል ካሜራማን ቶሎ በል ጥራ። እሷ እንድትናገራት አልፈልግም። በመጀመሪያ ደረጃ ዝም በል አንተ። እሱን እንደውም አምጣው፣ የራይድ ቁልፍህን አምጣው። መጀመሪያ ማድረስ አለብን አጎት አባትህን። ዞር በል። ለምንድን ነው ጨማለቅ? ምንድን ነው ዘረፋ ነው እንደያዛችሁት? ምንድን ነው እኛ እኮ ገንዘብ ዘረፋ ማለት ምንድን ነው? ምንድን ነው የምትፈልጉት? ቆይ ስማ አዳምጠኝ። የህግ አካል እኮ በር ላይ ነው ሲጀመር። ካሜራማኑን ተማምነህ ነው አንተ እንደዚህ የምትሆን ያለህ? መች ለአንተ አነስኩልህ? አስተኝቼ እኮ የለወስኩ ነው እኮ ነኝ እኮ። ምንድን ነው የምትፈልገው? ዝርፊያ ነው ጭራሽ? የመኪና ዝርፊያ አይደለም። ምንድን ነው እንደዚህ የለበሰው ኩታ እኮ ደም በደሙ ነው አልኩ። ምንድን ነው ያደረከው? እና ነስሮት ነው አለ ያማል። ስለነሰረው ነው በቃ። ሌላ ምንም እኮ የለውም። አባትሽ ነስሮት ነው የተኛ ንገረኝ እስኪ። አባታችን መሆኑን በምን አወቀ? አባታችሁን አውቃለሁ። የት ታውቀዋለህ? ፎቶውን አይቻለሁኝ። እና አጎታችን ነው ወንድሙ ስለሆነ ፎቶውን አይቻለሁ። እያንዳንዱን ነገር አጎታችሁን አውርቼዋለሁ። የአባታችሁን ጓደኞች በሙሉ አውርቻቸዋለሁ እኮ። ታዲያ ምን ይሁን ነው የምትለው? አሁን ምንድን ነው ያደረጋችሁት ንገሩኝ። ምን ሆነ? አሞተኝ መናገር እኮ እንዴ! ፍሎር ላይ ነው የሚተኛ? ታች ላይ ነው የሚተኛ? አንተ አልጋ ላይ እየተኛ እሱ ነው ታች ነው የምታስተኛ? እና ድምጽ የሰማኸው ወድቆ አንቺ ዝም በይ። አይደለም አንቺን አስወጥቼ እንዳልሰድሽ ዝም በይ። የሰማኸው ወይ እሱ ይሆናል? ሰምተሽኛል? በጥፊ ነው የማጮልሽ። ዝም በይ ነው የምልሽ። እንዳትነካት። ዝም በይ። እንዳትነካት። አንተ ወሬ አታወራ። ዝም በል። ምንድን ነው የፈለግከው? ምን አድርጓችሁ ነው? ንገረኝ። ምክንያት ካለ እስኪ ንገረኝ ልስማ። ስለምን ምክንያት? ታሞ ነው የተኛው። ምን ሆነ? ምን አይነት ሰይጣን ልጆች ናቸው? መድኃኒት አባቴ። አይዞት። መኪና እየጠራው ነው። እሺ አይዞት። አንቺ ወደዛ ዞር በይ። ስነ ስርዓት ያዥ። ደወልክ? ካሜራማን ቶሎ ደውልለት። እሺ ዝም በይ። ምንም እኮ መናገር እኮ አይችልም አባታችሁ። ምንድን ነው? ምን አይነት ጭንቅላት ነው ያላችሁ? ወድቆ ይሆናል ከአልጋ ላይ። ሌላ ምን ወድቆ ይሆናል ማለት ምንድን ነው? የተኛበትን እኮ እያየሁት ነው። ቅድም የሰማው ድምፅ ሲወድቅ። ካሜራማን እንዳትገባ እንዳትቀርጸው። እሺ ብዙ ደም ስላለ ምንድን ነው ያለ? ምንሽ ደም ምን ነው የመጣ ነገር? እየነሰረው ነው። ታማሚ ነው። እሺ አንቺ ዝም በይ። አንቺን አልጠየኩሽም። ልንገርህ እንጂ እውነቱን። ቆይ ማለት ዝም በይ። ዝም በይ። አዳምጠኝ አንተ። ቀና በል። ምንድን ነው የሆነው? ንገረኝ። ምን ሆነ? ታሞ ነው። አዎ። ለምንድን ነው ሕክምና ማሄድሽ? ከታመም ይሄዳል፣ እንወስደዋለን። አንተ ስላልክ ነው እንደኛ አባታችንን የምናሳክመው። ይኸውልህ ሲጀመር ቢኒያም አይደለም ሳሙኤል ነው። ስገባ ጀምሮ የምትዋሸኝ ውሸቶች በሙሉ ተቋቁሜ ዝም ብዬ የጠበቁ አባትህን ማግኘት ስላለብኝ ነው። አላማ ያለኝ ሰው ነኝ። ስለዚህ ምን ይደረግልህ? አሁን ምን አድርጉ ነው? ምንድን ነው ያደረጋችሁ? ንገረኝ። ያው እኛ ሀብታም ምናምን ስለሆነ ቀንቶ ምናምን የሆነ ነገር ብለውህ ነው። ነይ ልብስ ግቢና ጨብላቃ ልበሽ። ሲጀመር አለባበስሽ እራሱ ስህተት ነው። ዝም በል አንተ እንዳለች እሷን አትናገራት። ቶሎ በይ ልበሽ። ቶሎ በይ ልበሽ። ቶሎ በይ። ምንድን ነው የምትለኝ? አሁን እኔን ምን አድርግ ነው እያልከኝ? እንደ ወንጀለኛ ነው እኮ እያረከኛል። እፈር እንጂ ከወንጀለኛ በላይ ነው። አፍራለሁ። ለምንድን ነው ያስተኛችሁት? አባታችሁ እንደዛ አሞት ነው የተኛዋል ነህ እኮ እንዴ? አንተ ከአባታችሁ ከኛ በላይ ሐሳቢ ሆነ ነው እንዴ? አዎ ሐሳቢ ሆኜ ነው። በየት በኩል በምን ተገናኝተህ? በየት በኩል ሂማኒቲ የሚባል ነገር አለ እንዴ? የሰው ልጅ ብቻ መሆን በቂ እኮ ነው ለሰው ለማሰብ። ምንድን ነው የምታወራ ያለው? ነይ ብቻ አንቺ ነይ ብቻ። እሷን አትናገራት እያልኩ ነው። አንተ ዝም በል። ነይ ብቻ ነይ ልበሽ። ነይ ከአንቺ ጋር ወሬ ራሱ ማውራት አይቻልም። አለቃ ያዝልኝ። ይችን አስገባተ መኪና ና ወደ ውስጥ አባታቸውን ይዤ መጣ። አንተ ምን ነው? ዝም በል። አንተን ተማምኖ ነው እንደዚህ። አንተ ዝም በል። እስኪ ተወኝ። አንሷል። ልጨምርህ? ምንድነው ከዚህ በላይ ምን ታረጋኛለህ? ምን ታረጋኛለህ ከዚህ በላይ? ላጩልህ? ስነ ስርዓት። ምንድነው የያዛችሁት? ገታ ነው? ዘረፋ ነው? ምንድነው? አንተ ነህ እንጂ የምትዘርፍ ሌባ። ምን እያረክ ነው? አባትህ እንደዚህ ደም በደም አድርገህ
ይዤው ስወጣ ካሜራውን እንዳታስገባው ደሙን እሺ እኔ ነው እንዴት አለ አባቴ አይዞት አይዞህ ጋሽ አይዞህ አባቴ አይዞህ ያልኳት ነገር አይዞህ ደግሞ ይደና ቀባጥራል አንተ ዝም በል ሰይጣን ፈርብላ ቶሎ በሉ አስገቡልኝ መኪና ውስጥ ቶሎ ወደ ሕክምና እሺ ቶሎ በሉ ይሄኛና ሳክመው ምንድነው ይሄን ያህል ምንድነው ችግር እስኪ አንተ ንገረኝ እስኪ ስለምን ችግር ነው የምትወረው ስለምን ችግር ነው ምንድነው ችግር ኮሚዲ ምንድነው ሐሳብ እስኪ ንገረኝ ስለምን ሐሳብ ነው የምትወረው እኔን እስኪ የምታሳመነኝ ነገር ካለ ይሄን ነገር ያደረክበት ምንድነው ያደረኩት እኔ እኮ አልገባኝም እኮ ምንድነው ሰምተህ የመጣኸው ወይ ልጠይቀኝ ይፈልግ ተስተጋብሎ ወደዚህ ተቀምጥ ጀመረ ስነስርዓት ይዘፋኝ ቁጭት ጉራኛ ለጉራ የምትነፍ ንገረኝ ስለምንድን ነው ማወቅ የፈለከው ምንድነው ይሄን ነገር ያደረክበት ነገር ምንድነው ያደረኩት ነው እኮ ይሄንን ያደረከው ይሄንን ያደረክ ምንድነው አባትህን አስረህ እንደዚህ ደም በደም መች ነው የታሰረው ምን ነው የታሰረው ስነ ስርዓት ያዝ እንጂ ያየሁትን ነገር ምን ልትከደኝ ታስሯል ስታገኘው ይኸውልህ ልጅህን ፈታና እንደ ቅድሙ ደግመሃለሁ እንደዛ ከመሆኑ በፊት ግን እኔ እናንተ እናወራ ምንድነው አሁን ቢያንስ እንዴት ተዋሻለህ ምን ማለት ነው ለምን ተዋሻለህ ማለት እኔ እኮ አሁን ጥያቄህም መልሱም አንተ ነህ የምመልሰው የምጠይቀኝ እሺ ምንድነው ታሞ የተቀመጠበት ምክንያት አባታችሁ ብዙ አልቆየም እኮ 2 ቀኑ ነው በቃ ሲብስብኝ እሄዳለሁ አለ ተኝቷል በቃ ሌላ ምን አዲስ ነገር አለ አባት አለ ወይ እንዴት ነው ማግኘት የምንችል ስል ስራ እንደሄደ ያወራኝ ነበር እኮ ሰው ማግኘት አይችልማ በዚህ ሁኔታ ሆኖ እንዴት ሰው ያገኛል እንዴት በዚህ ሁኔታ እንደዚህ ታሞ እንዴት ታገኘዋለህ እሺ ምንድነው የታመመ እሱ ዶክተር አይደለም እኮ ነው እሱን ህክምና ቦታ ሄዶ ነው የሚታወቀው አይደል በስነ ስርዓት ማውራት አንችልም ወይስ እንድንችል አድርግ ምን ማለት ከዚህ በላይ ምንድነው ስነ ስርዓት ማለት ስነ ስርዓት መያዝ መቻል አለብህ አትሊስት አሁን ከኔ ጋር ስናወራ ካሜራማን አጥፋው ካሜራውን ችግር የለውም በቃ ይጥፋና ከፈለክ ይውጣ እኔ እናንተ እናወራ እሺ እኔ እናንተ አሁን ይኸውልህ አንተ ነገር እኮ ገብቶኛል እኮ ተረድቻለሁ አንተ የሆነ ችግር ውስጥ ገብተሃል ከዛ ችግር ለመውጣት የሆነ ነገር አድርገህ ሊሆን ይችላል እኔም ቢሆን ማደርገው ነገር ነው ወንድ ልጅ ነኝ ምክር ሰምቼ ሊሆን ይችላል ያየሁት ነገር ሊኖር ይችላል ግን አንተ ማድረግ ያለብን ነገር ልንገር ይሄ ነገር የተፈጠረበትን ምክንያቱም ትነግረኛለህ ገብቷል ምክንያቱ አሳማኝ ከሆነ ታሞ ተኝቶ ነው ቤት ምንም ነገር አላውቅም ብዬኔ እወጣለሁ አያገባኝም ገብቷል ምን ማስተማመኛ አለኝ ነው ካሜራውን እንኳን አስጠፋውልህ አንደኛ ሁለተኛ ታውቀዋለህ ስለዚህ እሱንም አስወጣ ውጣ ካሜራማን በቃ ውጣለት ዝጋው በል ዝጋው በቃ በመቀጠል እጄን ትፈታኛለህ እሺ ምንም ችግር የለም ዝቅ በል ችግር የለውም በቃ አሁን ምንድነው ማወቅ የፈለከው ከኔ ገብቶኛል በቃ ያጋጥማል ምንም ነገር ሊፈጠር ይችላል እሺ ወንድ ልጅ ነህ የጎደለብህ ነገር ሊኖር ይችላል ያንን ለመሙላት አስበህ ሊሆን ይችላል ምንም ነገር ይፈጠር እኔ አሁን ምክንያቷን ብቻ ትነግረኝና የተፈጠረበት ምክንያት በምን እንደሆነ ንገረኝ ከዛ በኋላ አይመለከተኝም በቃ እኔ እናንተ ከተግባባን የተወሰነ ሳንቲም ካሰብክልኝ ቅድም ስለ ፍራንክ ስታወራኝ ነበር አይደል ትንሽ ይሰበልኝ ካሜራማን ወጥቷል በሩም ተዘግቷል ምንም ያገባ ምን ያህል ገንዘብ ነው በቃ የተወሰነ አስበህ እንግዲህ ልጥጥ ያለ ኑሮ እየኖርክ ነው እያልከኝ ነው ተለጥጠ ነው የምታወራኝ ሰው ጥሩ ሳንቲም አስተካክል እሺ ይቅርታ እሺ ንገረኝ ምንድነው አሁን እሱ እንዲሆነበት ምክንያት ነው ማወቅ የፈለከው ምን ይጠቅማል የምትፈልገውን ገንዘብ አዳምጠኝ ባይጠቅመኝማ
እሄድ ነበር ትቼው። የምትፈልገውን ገንዘብ ይዘህ መሄድ አይሻልም? ነገርኩም አልነገርኩም ምን ልዩነት አለ? ስለዚህ እጅ እንደታሰረ እናውራ ማለት ነው። እንደዛ ይሻላል። ምንድን ነው? እኔ እኮ ፍላጎትህና እኮ ታስረህ ታወራለህ ወይንስ እንዲሁ ታወራለህ? እያወራን መሰለኝ እኮ ታዲያ አውራኛ። ስለ መደራደር ስለ ገንዘብ እያወራን እስከሆነ ድረስ ምንም ስለሱ ያለውን ነገር ባላወራህም እሺ መፍትሄ አይኖረውም ብዬ አካውንት ላይ ምን ያክል ብር አለ? ይሄን ያክል ብዬ ለመጥራት እንዲመቸኝ። እኔ እንጃ፣ እኔ እርግጠኛ አይደለሁ። ጥራው እስኪ። እርግጠኛ አንፈር አታፍረውም ስትጠራው? ንገረኝ እስኪ። ለምን አፍራለሁ እኮ ብዬ እኮ ነው ሰርታ ያመጣው ስለሆነ። አሁን ቅድም ወደ ነበረው ነገር እየተመለስን ነው እኮ። አሁን እንደዚህ በቃ እንቅጨውና ጉዳዩን አይመስልም? እንለያይ። አንተም ይዘህ ገንዘብን ወደ ቤት ግባ። እሺ እስከ 500 ሺህ ብር ፈልጋለሁ እኔ። ቀላል። እሱን እኮ ነው። በጣም ቀላል። ልጥጥ ያልክ ነብይ ያለው እኮ በጣም ቀላል። ስለዚህ ድርድሬን ሰምተሃል። ግን ይሄን ብር መወስደው ምክንያትህን ከሰማው በኋላ ነው። ያንን ምክንያት ንገረኝ። አሁን እኮ ቅድም እኮ ያልኩህ እኮ ያንን ነው። ነገርኩም አልነገርኩም ፋይዳው ለአንተ ምንድነው ያልኩህ ለዛ ነው። አለው አባረሬ ሰድጄዋለሁ አይደል? ካሜራማኔን አስወጥቼ የሰደድኩት ምክንያት ምንድነው? እኔ እናንተ ፍሪ ሆነን እንድናወራ ማወቅ ፈልጋለሁ ያለ መርማሪ ነኝ። ውጤቱ የተደረሰ ሲባል ማሳወቅ አለብኝ። ስለዚህ አንድ ሴት በህይወታችን መሀል እየመጣች ነውና ያው እንጀራ እናት እንደማለት ነው። አዎ። ስለዚህ ያው ገንዘቡ ወዴትም እንዲሄድ አልፈለግንም። ከእቴ ጋር ተማክረን ይሄን ነገር አደረግን። ሌላ አራተኛ ሰው መጣ ማለት ሀብታችንን የሚካፈለን ሰው መጣ ማለት ነው። አብረው መኖር አልጀመሩ፣ አልተጋቡ። ያ ነገር እንዳይፈጠር ቀድመን ለጥንቃቄ ያህል ያን ያደረግ። ለጥንቃቄ አባትን ምን ማድረግ ማለት ነው? ያው ከአካባቢው መሰወር ገብቷል። እሷን በፈለገው መሀል ትሰለቻለች፣ ይቆማል ሁሉም ነገር እንጂ ነብስ ለማጥፋት ምናምን ታስቦ የተደረገ ነገር አይደለም። እንደዛማ እንዴት ይሆናል? ያው ደሙ ዝም ብሎ ፈሰሰ እንጂ እንደዛማ ይሆናል ብዬ አላስብም። እሱ ነስሮት ነው አልኩ። ይሄ ነስር አይደለም። ባፍንጫው እንዴት ይነሳል? መታወል ምንድነው ያደረከው? ንገረኝ። አይ እኔ አልመታሁትም እና አልመታሁትም። እኔ አብዛኛውን ጊዜ እንደውም እሱ እዚህ ውስጥ ከተደረገ በኋላ እዚህ አልነበርኩም እኮ። እዚህ አሁን የሚተኛበት ምክንያት ምንድነው? ምን ሰጠኸው ነው እኮ ንገረኝ። ማለት ምን ሰጠኸው ነው? ደክሞ ተኝቶ እኮ ነው ያለ። እኔ እኮ አሁን ካንተ ጋር ማውራት ትንሽ ልጆቹን አስቸግሯቸው ነበረ መሰለኝና ያው ከሌላ ቦታ ነው ያስመጣኸው? እዚህ ከስራ ቦታ ወጥቶ የሆነ ቦታ ነበረ። ከፍላቸው ነው በሰው ነው ያስመጣኸው? አመጡት። ሲያመጡት ትንሽ ያው የወንድነት እንትኑ ተፈታተኑ ትንሽ ያስቸግሯቸው ነበር። ያቺ ነች እንጂ ሌላ እዚህ መጥቶ ምንም የተደረገው ነገር። እሺ ለምንድን ነው ያላወራኛው? ደክሞት ይሆናል እኮ። አታበሉትም? አታጠጡትም? ያው መብላት ባለበት ሰዓት ይበላል። ከበላ ያወራል። እኔ እኮ ለዛ እኮ የምጠይቅህ ሳትዋሻ አውራኝ። በቃ እንደ ወንዶች በቃ አለ አይደል? በግልጽ አልምናወራ። በአጠቃላይ በቃ እሱን መቅጣት ነው የተያዘው። በረሃብ መቅጣት፣ በምንም ነገር መቅጣት፣ እንዳይወጣ ከሰው እንዳይገናኝ፣ አብዛኛውን ደግሞ ከእሷ ጋር እንዳይገናኝ ነው ዋናው ዓላማ። ታርጌቱ እሱ ነው። ሌላ ምንም ነገር የለም። ሌላ ምንም የለም። በዚህ መሀል ህይወቱ ቢያልፍስ? እንደዛ እንኳን እንዲሆን አንፈቅድም። እንደዛ እስኪሆን ድረስ ከቀጣውና እንደዚህ መናገር ካልቻለ እንደዚህ የለበሰው ኩታ በሙሉ ደም ተነክሮ ምንድነው? እሱ የመጣ ጊዜ ነው አልኩ እኮ። ከዛ በኋላ እዚህ መጥቶ ምንም ይሆን ከዛ በኋላ አይደለም። ይኸውልህ ኩታው ላይ ያየሁት ነገር አለ። የደረቀም አለ አዲስም ደም አለ። እና እኔ የጠየኩህ አዲሱ ምን ሆኖ ነው መታው ነው ወይ ያልኩህ ለዛ ነው። ያው ያን ምናልባት ካስቸገረ የማደርገው ነገር ሊሆን ስለሚችል ለዛ ነው። ያው ያኔው ድንገት ያው ነስር አይደለም ቆይቶ ራሱ ደግሞ እንትን ያለው የተጠራቀሙ ፈሱት ካልሆነ እዚህ መጥቶ ምንም የተደረገው ነገር የለም። ስለዚህ አሁን ይሄን ነገር የምታደርጉት አንደኛ ንብረት እንጀራ እናት የምትሆናችሁ ሰዎች እንዳትወርስ፣ ወደ ሌላ እንዳይሄድ ከሱ ጋር አውርታችሁ መጨረሳችሁ ነው። እሺ የሚል አይነት አይደለም። እሺ የሚል አይነት አይደለም። እንዳልኩ ረጅም ጊዜ ብቻውን ስለሆነ ያሳለፈው አሁን ያገኛት ሴት ደግሞ ያው የቀረችው ጊዜውን ከሷ ጋር ያሳልፍ ነው ፍላጎቱ። ፍላጎቱን ነግሯቸዋል ማለት ነው። ያ ደግሞ እኛ እንዲሆን አልፈለግም።
እና አሁን ልጅቱ መጣ ልጠይቀው አልሞከረችም? ልትፈልገው አልሞከረችም? ይመጣል፣ ሰውማ ይጠይቃል፣ ግን እንደሌለ ነው የምንናገረው። የለም ስራ ነው ምናምን እኮ። አሁን በረሃብ እየቀጣችሁ ነው፣ በብዙ ነገር እየተቀጣ ነው። በዚህ ውስጥ ህይወቱ ቢያልፍ ምንድን ነው የሚሰማ ነገር አለ ወይስ የለም? ግልጽ ነው አውሪ። እንዴት ብዬ ልንገር? ንብረት እንዲሞት አንፈልግም። የመጀመሪያው ዓላማ እንዳልኩ ከሷ ማራቅ ነው። በዚህ ብሎለት ከተራራቁ ተራራቁ። ካልሆነ ግን ስንት ከፈልካቸው ለነዛ ልጆች? 2 ናቸው። ወደ 40 ሺህ ብር ምናምን ሰጥቷቸው። በ40 ሺህ ብር አመድ አድርገው ይዘው ልመጡ አባትህ። አመድ ማለት ተመታቶ ነው የመጣ። አስቸገራቸው፣ ትንሽ መቱት። በቃ ይሄን ያህል እኮ የሚካበር ነገር አይደለም። ከበዳል እንጂ አባት ለምን በጥፍር ሲነካል? ነገርኩህ እኮ በቃ ነው። አንተ እዛ በኋላ መተዋል። ለምን በግልጽ መተዋል? ለምን መተዋለሁ? እኔ ያልመተውትም ማለት ነው። ተመታዋለች። እሷን አላውቅም። እሷ አስቸጋሪ ናት። እዚህ ስትላት እዛ ናት፣ ስትይዛት ለቀቁኝ ነው ያሉ ስለሆነ ሊሆን ይችላል። በቃ መተዋለች ማለት አብረው ስለሚውሉ ሊሆን ይችላል እንጂ እኔ አልኩ። እሱ እዚህ ከመጣ በኋላ መኝታ ቤቴም ስለማይመች ውጪ ነው ማድረው። አለን ቤት ወደ ጀሞ አካባቢ ሆነች ቤት አለች፣ እዛ ነው ማሳልፈው ጊዜ። ቀን ግን እየመጣሁ ያያቸዋል። እና እንዴት ተገኘ ቤት? እመጣለሁ አልኩህ። ቀን ትመጣለህ፣ ታየዋለህ። እመጣለሁ፣ እሱንም አይቼ እሄዳለሁ። አሁን እሷ እንደዚህ ደሙ በሙሉ ደምቶ ማጽዳት አቅቷት ነው ወይስ እሷ ማትፈልገው ምንድን ነው? አልለመደችም። ስራ ምናምን እንኳን ትሰራለች ብላ አትጠብቅ። እንደዚህ አልለመደች። ስለዚህ አባቷን አትፈልገው ማለት ነው። ነገሮች አልጋ ባልጋ ሆነውላት ስላደገች ብዙም እንትን አትልም። ስለዚህ አሁን ትራንስፈር ድርድር ማድረግ እንችላለን ማለት ነው። አንተ ጋር ይቻላል። ሌላ የምትፈልገው ነገር ከሌለ እዚህ ላይ እንቋጭና አንተም ወደ ጉዳይ። የእነሱንስ እንዴት እንፍታው? የህግ አካል ይዟት ደርሷል። የማን እህትህን የህግ አካል ይዟት ደርሷል። መስጠት ያለበት ነገር ካለ ሰተን ስለዚህ ካንተ ይወጣል። ችግር የለም። ጥሩ። እና ታዲያ አባትስ እንደማይከስ በምን ታውቃለህ? እናየዋለን እንግዲህ የእሱንም ጉዳይ የሚይዘውን መርማሪ እናይና እንደሚሆን እናደርጋለን። ከአንተ ጋር ወሬ ይበቃኛል። አሁን እጅን አዙረው። ምን ማለት ነው? እጅን አዙረው ምን ማለት ነው? አሁን አወራናል። ይኸውልህ ዝም ብለህ በሰላም እጅን አዙረው። ጭቅጭቅ አልፈልግም። ጨረስን አይደል? እንደ አውርተን ጨረስን አይደል? እንዴ ምንድን ነው አውርተን ጨረስን ማለት? ከአንተ ጋር አሁን ምንድን ነው የማወራ? እስኪ ንገረኝ። ተነጋገርን አይደል? ልቀቀው፣ እጄን ልቀቀው። ከአንተ ጋር ምንድን ነው የምናወራው? ምንድን ነው የፈለግከው? ቆይ አንተ ሰውዬ አታፍርም? አታፍርም? ያመጣብኝ አትፎስም ካቢያ አትፈጠሩ ነገር አሰማም። ከህግ አካል የሚጠበቅ ነገር አይደለም። እሺ እንደሰው በክብሩ ሰደኝ፣ በክብሩ ሰደኝ። እሺ እነሳለሁ። አንተ ተነስ፣ ተነስ፣ አምጣው እጅን አምጣ። አንተ አይነት ሰው እንደውም በስነ ስርዓት ዝም ብዬ ማውራት ከሰፈር እንኳን እስከወጣ በስነ ስርዓት ያዘ መታወቅ አለበት። ቀጥል፣ ቀጥል